መጀመሪያ በኮንቴነር ነው የሄዱት። የኮንቴነሩ መንገድ በጣም የሚያሳዝን ነው። እንዲህ ከከብቶች ጋር ቆመው ነው የሄዱት። በጣም ሞቃታማ ነው መንገዱ፣ እንዲህ የሚያንገጫግጭ ነው። በቃ እንትን ይላል። እዛ ጋር የሚናገረው ነገር አለ። የሰው ልጅ ከውሃ እንደተሰራ ያወቅኩት የዛኔ ነው ይላል። ውሃ ሰውነቱ ፈልቶ አልቆ ማለት ነው። እንጨት መስለን ነበር ይላል። እና ሲወጡ ተሽከርከረው ነው መሬት ላይ የሚወድቁት። በህገወጥ ደላሎች አማካኝነት እየተደረገ ያለውን ነገር ለማስቆም ምንድን ነው የሚያደርጉት? ምን ይላል አንድ ልጅ፣ እኛ ሙሴ ነን ይላል። ሙሴ ነን አሻጋሪ እናሻግራችሁ ብለን ነው የጀመርነው። ግን አንዳንዶቹ በርባንን ሆነው ያርፉታል መጨረሻ ላይ ማለት ነው። ሀሪፍ የነበረው ደላላ ድንበር ሲሻገር እሱ መሻገር ስለማይችል ለኬንያው ደላላ ነው የሚሰጠው። የኬንያው ደግሞ ለታንዛኒያው፣ የታንዛኒያው ለዚምባብዌ፣ የዚምባብዌው እዛ ላለው። ሶ ፓስፖርትን እያጣ አቅመ ቢስ እየሆንክ ነው የምትሄደው። አሁን ትንሽ ሆኖ የጀምሩና ከየቦታው ይመጣሉ፣ ይሰበሰባሉ። 5 ሆኖ ከጀመሩ 10 ከዛ 15 ከዚህ 20 ከዚህ ከተለያየ ቦታ ሲመጡ ሞምባሳ ላይ 100 ምናምን ይሆናሉ። የሚፈለገውን ያህል ሰው ካልሞላ ጀልባው አትንቀሳቀስም። እነዚህኛዎቹ ግን በሌሊት ስለነበረ መንገዳቸው ደላላው ምን ይላቸዋል? ቆሎ ቁሉ፣ በቆሎ ቁሉ። በቆሎ ለም 5 ኪሎ በቆሎ ቆልተው በጀርባቸው አዝለው 200 ኪሎ ሜትር በእግር። የኢኮኖሚ ስደተኛ ነኝ ብትል ግን አይሰጥም። ስለዚህ ኬዝ ትጋግራል። አንዳንዱ የተነገረውን ኬዝ ይረሳና በኋላ ችግር ውስጥ ይገባል ማለት ነው። እንደ ትወና መጠናት አለበት። አክቲንግ ይፈልጋል። አሁን ጀርመን፣ አውሮፓ ያሉ ብዙ ልጆች የኤርትራን ብሔራዊ መዝሙር ይችሉታል። የኛ ኢትዮጵያውያኖቹ የኛን ግን ያቅታቸዋል። ኢትዮጵያውያን በደቡብ አፍሪካ ውስጥ እንዴት ነው የሚታዩት? እንዴት ነው የሚተያዩት? ውድ የነገረ መጽሐፍት ፕሮግራም ተከታታዮች፣ እዚህ አዳራሽ ሆናችሁ ይህን ፕሮግራም የምትከታተሉ፣ ቤታችሁ ሆናችሁ ደግሞ በዚህ ቻናል የምትከታተሉ፣ የዛሬው እንግዳችን ዮርዳኖስ አልማዝ ሰይፉ ነው። ዮርዳኖስ አልማዝ ሰይፉ ከዚህ ቀደም መንገደኛ በተሰኘ መጽሐፉ ይታወቃል። በቅርብ ደግሞ መንገደኛ ቁጥር 2 እላፊ የተሰኘ መጽሐፍ ለንባብ አብቅቷል። ይህ በብዙ ጥናትና ምርምር ተደግፎ ለንባብ የበቃው መጽሐፍ ብዙዎቻችን አንብበን ወደነዋል፣ ተወያይተንበታል። ዛሬ ደግሞ ራሱ የመጽሐፉን አዘጋጅ ዮርዳኖስ አልማዝ ሰይፉን ጋብዘን ግሩም የሆነ ቆይታ እንደምናደርግ ተስፋ እናደርጋለን። ዮርዳኖስ አልማዝ ሰይፉ በመጽሐፉ ዙሪያ ለምናነሳለት ጥያቄ መልስ ለመስጠት ፈቃደኛ ሆኖ ማዕከላችን መገኘቱን ያመሰገንን ወደ መድረክ እንዲመጣ እንደተሸኙልን በትህትና ጠይቃለሁ። ዮርዳኖስ በስደት ላይ ያተኮሩ ብዙ ጥናትና ምርምሮችን አድርጓል። በታወቁ ጆርናሎች ታተመውለታል። እንደሚታወቀው ከ1983 ወዲህ ኢትዮጵያ ውስጥ የኢትዮጵያ ስነ ጽሁፍ አብይ ጭብጥ ተብሎ ከሚነገርላቸው ርዕሰ ጉዳዮች መካከል አንዱ ስደት ነው። ይህ መጽሐፍ ደግሞ ደቡብ አፍሪካ ስላሉ ኢትዮጵያውያን የሚተርክ ነው። ስለዚህ ዛሬ ወደ ደቡብ አፍሪካ እንበራለን። ከዛ በፊት ዮርዲ አንዴ አንተ እኔና ዘነበወላ ኃይለመለኮት ሌሎችም ሰዎች ጨምረን ወደ ሀዲያ ሄድን፣ ጊምቢቹ ወረዳ እና እዛ ገጠር ውስጥ ምን እንዳየን ታውቃላችሁ? ግድግዳዎቻቸው ላይ ውስጥም ውጭም አውሮፕላን ይስላሉ፣ ሞተር ሳይክል አለ፣ ቤት አለ። ልብ ብለህ ተመልከት ብሎኝ ነበር። ለምን ልብ ብለህ ተመልከት እንዳልከኝ እኔ አውቃለሁ፣ እነሱ ግን አያውቁ። እሺ እንዳለ ስለጋበዛችሁኝ አመሰግናለሁ። ነገረ መጽሐፍትን ወደ አነሳው ጥያቄ ለመሄድ አብዛኛው ሰው
ወደ ደቡብ አፍሪካ የሚሄደው አብዛኛው ሰው ከሆሳህና ሀዲያና ከዛ አካባቢ ከአዲስ አበባም ከሌሎችም የኢትዮጵያ ክፍሎች በእግር ነው። በእግር ሲባል በእግር በመራመድ ብቻ ሳይሆን በማቀናጀት መኪና፣ ጀልባ፣ ሞተር ሳይክል፣ እግር አንድ ላይ የሆነ አብዛኛው ግን በመንገድ ነው፣ በፕሌን አይደለም ማለት ነው። እዛ ሄደው ሲኖሩ ሲሰሩ አደጋ ስለሚበዛ የተወሰኑ ሰዎች ህይወታቸው ያልፋል። በእግር የሄዱ ሰዎች ሲመለሱ በአውሮፕላን ነው አስክሬናቸው የሚመለሰው። በሞተር ሳይክል ሄዶ በፕሌን ሲመለስ ግር ይላል። በእግር የሄደ ሰው በአውሮፕላን ሲመለስ እና ከግድግዳዎቹ በተጨማሪም የመቃብር ስፍራ ቦታዎች ብትሄድ ከደቡብ አፍሪካ የመጡት አስክሬናቸው ላይ የአውሮፕላን ምስል ይቀመጥበታል። ይሄ በአንድ በኩል ያሳዝናል፣ በሌላ በኩል ደግሞ የክብርም ማሳያ ነው። ከሞትክ በኋላም ልዩነት አለ። መቃብርህም አሰራሩ ለየት ያለ ነው። እላዩ ላይም አውሮፕላን ይቀመጥበታል። ካልሄዱት በተሻለ መልኩ የሄዱት ሰዎች አስክሬን የተለየ ክብር ያገኛል። ይሄ ራሱ እዚህ ያሉ ወጣቶችን እንዲህ ለስደት ልባቸው እንዲነሳ ያደርጋል እና በህይወት እያለ ብቻ ሳይሆን ከሞትክም በኋላ የመደብ ልዩነት ይፈጠራል ማለት ነው በኢኮኖሚ ምክንያት። ያንን ነው የሚያሳየው። ጊምቢቾ ሄድን ጊዜ ያየ ነው። አንዷ ዘለላ ነች እንግዲህ። አንዲት ዘለላ ትዝ ይለኛል። አንዱ ብሏል ተብሎ የተነገረው ለምን ትሄዳለህ? ያው የሄዱት ሁሉ ይጎዳሉ፣ ይሰቃያሉ፣ ይቸገራሉ ሲባል ሞተው እንኳን አስክሬናቸው ሲመጣ የሚደረግላቸው አቀባበል እንዴት እንደሚያነሳሳ ይቅር፣ ሌላው ይቅር፣ በዛ ወግ ማዕረግ መቀበር ራሱ ብሎ ሁሉ የነገረን እኮ አለ። እንደዛም ይላሉ። እዚህ ውስጥ ያለው ሌላ ጉዳይ ምንድን ነው? ብዙ ጊዜ አደጋ አለ፣ አትሂዱ፣ እንደዚህ ይገጥማቸዋል፣ እነዚህ ሰዎች ከታንዛኒያ ተጠርዘው ተመለሱ፣ እነዚህ ሰዎች ከማላዊ፣ እነዚህ ሰዎች ከዚምባብዌ፣ እነዚህ ደግሞ መንገድ ላይ ቀሩ እየተባሉ ይነገራቸዋል። የተነሳ ልብ ግን አያርፍም። ለስደት የተነሳ ልብ አያርፍም። ልብን የሚያነሳሱ በርካታ ጉዳዮች አሉ። አይ ቲንክ በኋላ እንመጣበታለን እሱ ላይ። አሁን ካነሳነው ነጥብ ጋር ግን የአካባቢው ሰዎች ሲመክሯቸው ምንድን ነው የሚሏቸው? እናንተ ለህይወታችሁ ዋጋ ስለማትሰጡ ነው ይህንን አደጋ እያያችሁ እንደ እሳት ራት አይናችሁ እያየ እሳት ውስጥ የምትገቡት ይሏቸዋል። የወጣቶቹ አመለካከት አመክንዮ ደግሞ እንዳውም የምንሄደው ለህይወታችን ዋጋ ስለምንሰጥ ነው። ምክንያቱም እዚህ ያለን ህይወትና እዛ አለ ብለን የምናስበው አክቹዋል ላይፉ ሳይሆን አለ ብለን የምናስበው ህይወት ከፍ ያለ ስለሆነ ለህይወታችን ዋጋ ባንሰጥ እንዲህ አይነት ነገር ውስጥ አንገባም ይላሉና ይሄ ራሱን የቻለ የጥናት ምርምር የሚፈልግና ወደፊትም መጠናት ያለበት ጉዳይ ነው። አሁን ለምሳሌ ምን ይላሉ? ወንድሙ ተገድሎ መጥቶ ቀብሮ በወሩ ተነስቶ ይሄዳል። ምሮ ሲባል የሱጣ ነው፣ የኔ ጣ ሌላ ነው ይላል። ፌት ይሉታል። የኔ ፌት ሌላ ነው፣ ያንተ ፌት ሌላ ነው፣ አያገባህ፣ አይመለከትም ይላሉ። በአንተ የደረሰው በእኔ አይደርስም የሚል አመለካከት አለ። ይህ አመለካከት ከየት ነው የመነጨ የሚለውን ጥልቅ ማህበራዊ ጥናት፣ ጥልቅ ስነ ልቦናዊ ጥናት፣ ጥልቅ ኢኮኖሚያዊና ሌሎች ጥናቶች የሚፈልግ ጉዳይ ነው። በዚሁ ብናነሳሳቸው አንዳንድ ጉዳዮችን ሰው ለምን ልቡ ለስደት ይነሳል የሚለውን መመልከት ብንችል፣ አሁን ለምሳሌ ሆሳህና፣ ዱራሜ፣ እነዚህ አካባቢ ገጠር ስትሄድ ቤቶች አሉ። ባህላዊ ጎጆ ቤት ጎን ፊት ለፊት ወይም ከጎን ዘመናዊ ቪላ ቤት ታገኛለህ። ከዛ ደግሞ አለፈ ስትል ባህላዊ ጎጆ ቤት ብቻ ያለ አለ። አሁን እነዚህ ቤቶች እያጠና ስትሄድ ብቻቸውን ያሉ ጎጆ ቤቶች ተሰዳጅ ልጅ የሌላቸው ተሰዳጅ የቤተሰብ አባል የሌላቸው ሰዎች ናቸው። ከጎን ዘመናዊ ቤት ያለው ደግሞ አንድ ልጁ ሳውዝ አፍሪካ ወይ ሁለት ልጆቹ ሳውዝ አፍሪካ የሄዱ ሰዎች ናቸው። እዛው ጋር ከቤት አንጻር ልዩነቱን ታያለ ማለት ነው። ወደ እርሻም ስትመጣ በበሬ የሚያርሳለ፣ በባህላዊ መንገድ እንትን የሚላለ፣ ሌሎቹ ደግሞ ማዳበሪያ ብድር መክፈል ይችላሉ። ሌሎች ቤተሰቦች ዘመናዊ የግብርና ምርት ግብአት ይጠቀማሉ። ይሄ ሌላ ልዩነት ነው ማለት ነው። ከእርሻ አንጻር
የሚጠቀሙ ዘመናዊ ግብአትን የሚጠቀሙና የማይጠቀሙ ቤተሰቦች እና ልጆች የላኩና ያላኩ ቤተሰቦች መካከል ያለ ልዩነት ሁለተኛው ነው። ሶስተኛው ከትምህርት ቤት አንጻርም ብታይ የተሻለ ትምህርት ቤት ልጆቻቸውን የሚልኩ እዛ ቤተሰብ ያላቸው ናቸው። ያልተሻለ ትምህርት ቤት የሚልኩት ደግሞ እዛ ቤተሰብ ያላኩ ናቸው። ሌላ ከምግብ አንጻር እንኳን ብታይ አሁን በደቡብ የኢትዮጵያ ክፍል በብዛት መስቀል ይከበራል። የመስቀል በዓል ጊዜ እርድ አለ። ያንን እርድ በሰፊው አርደው የሚመገቡና ይሄ የታይታ ህይወት የሚያሳዩ አብዛኞቹ ልጆቻቸውን ወደዛ የላኩ ቤተሰቦች ናቸው። እና ፊት ለፊት አፍጦ ታየዋለ ልዩነቱን፣ የኑሮ ልዩነቱን ማለት ነው። ከዛ በተጨማሪ ደግሞ በዛኛው በኩል ሳውዝ አፍሪካ በኩል ያሉ ልጆች ደግሞ የሚልኩት ወደ ሀገር ቤት የሚልኩት ነገር አለ። አንድ ፎቶ ሊሆን ይችላል። ያቺ ፎቶ ደግሞ የተመረጠች ቅጽበትን የምትወስድ በጣም የተመረጠች ቅጽበትን ምናልባት በረዶ ሲወርድ የሆነ በሪሞት የሚከፈት መኪና ከጎን ሲያልፍ ሱፍን ለብሰ ዘንጠ ያቺን ሞመንት ነው በፎቶ የምትልካት። ከእለታት አንድ ቀን አንዲት ቅጽበት ያቺን ቅጽበት በፎቶ ይልኩታል፣ በሶሻል ሚዲያ ይጋራል። ከዛ በተጨማሪ ሰርግ አለ። ሳውዝ አፍሪካ ላይ ብዙ ሰርግ ይከናወናል። ያው ከዚህ የሄደ ባህል ነው። ያንኑ ማህበር ጽዋ፣ እድር ምናምን ተጠቅመው ሰርግ ያከናውናሉ። ሰርግ ሲያከናውኑ እዛ ሀገር ያለው ነባራዊ ሁኔታ አብዛኛው ሰው መኪና እንዲጠቀም ያደርገዋል፣ አደጋ ስላለ። አደጋውን ለመከላከልና ተለይቶ ላለመታየት ደግሞ አብዛኛው ሰው የሚጠቀመው ነጭ መኪና ነው፣ ከመኪና ከለር አንጻር እንኳን ማለት ነው። እና ለምሳሌ እኔ የሰርጌ ቀን 200 ሰው ብጋብዝ እኔ ነኝ ያለ አዳራሽ ውስጥ ወይም ደግሞ የህዝብ መናፈሻ ውስጥ ክፍት ነው፣ በነፃ መጠቀም ይቻላል። እዛ የህዝብ መናፈሻ ውስጥ 200 ነጭ መኪና ተከታትሎ ሲመጣ ይቀረጻል። የሙሽራውና የሙሽሪትን መኪና ደግሞ ለብቻ ለዛሽ ቀን ተከራይተው በሪሞት የምትከፈት ያደርጓታል። ያ ተቀርጾ እዚህ ገጠር ሲላክ የሆነ ስሜት ይልካል ማለት ነው። እውነት አይደለም ያቺ ሰርጓን እንጂ ኑሮውን አያሳይም ከዛ በኋላ ያለውን። ያ ግን ይመለሳል። ከዛ በተጨማሪ እነዚህን የሰርግ ቪዲዮዎች ኤዲት የሚያደርጉ አርትዖት ስራ የሚሰሩ ልጆች አሉ። ለምሳሌ ኬፕታውን ላይ ከተከናወነ ሰርጉ ኬፕታውንን ብቻ አይደለም የሚያስገቡት፣ የኬፕታውን የውሃ ዳርቻዎችን ተራራውን ብቻ ሳይሆን ደርባንን ይጨምሩበታል፣ ጆሃንስበርግን ይጨምሩበታል። 9ኙንም ፕሮቪንስ የሰርጉ አካል ያልሆኑ ቦታዎችን ይጨምሩበትና ኤዲት አድርገው ይሰጡታል። ይሄ ከገበያ አንጻር ለሙሽራውም ለሙሽሪትም ያዋጣቸዋል፣ ደስታ ይሰጣቸዋል። አርትዖት የሚሰሩትም ገቢያቸውን ያገኛሉ። ግን ድንበር ተሻጋሪ ጣጣ እንዳለው አይገነዘቡም። ያ የሰርግ ቪዲዮ ወላጆች የልጆቻቸውን ሰርግ ሄደው መታደም ስለማይችሉ በሲዲ ቀርጸው ይልኩላቸዋል። ያንን ሲያዩ ደግሞ እዚህ ያለ ቤተሰብ ራሱ አይቶ አይበቃውም፣ ጎረቤት ሰብስቦ ያንን ያሳያል። ከዛ ሰው እንዴት ልቡ ይቀመጣል? የእውነት ልዩነት አለ። ይሄ በእኛ ትምህርት ፍሊቲንግ ኢሜጅስ ኦፍ ግሎባላይዜሽን ይባላል። የታይታ ሉላዊነት ያመጣው የታይታ እይታ እንደማለት ነው። የታይታ ነው፣ የይስሙላ ነው፣ ግን እውነት አይደለም። ፍሊቲንግ ነው፣ የይስሙላ ነው፣ አይታይም። ያንን ሲላክ ዓለም ቃል ትገባላቸዋለች ማለት ነው። እዚህ ላሉ ልጆች ሳውዝ አፍሪካ እንደዚህ ነች፣ ህይወት እንደዚህ ይመስላል። በዛ ውስጥ ካፕቸር የማይያዙ ካፕቸር የማይደረጉን በርካታ ጉዳዮች አሉ። ስቃዩ፣ መወጋቱ፣ የዕለት ተዕለት ምስቅልቅሉ ሁላ አለና የእነዚህ ነገሮች ድምር ውጤት ሰዎች እዚህ ያለው ነገር እርስት አድርገው ወጣቶቹ ወደዛ ልባቸው እንዲሸፍት ያደርጋል። ልባቸው ይነሳል። ለዛ ነው አደጋ ሲነገራቸው ጭንቅላታቸው ዝግ ነው። ብላይንድድ ባይ ሆፕ የሚል አንድ አርቲክል አለ። በተስፋ አይምሯቸው አይናቸው የታወረና በተስፋ ጭንቅላታቸው የተዘጋ እንደማለት ነው። እና በዚህ ዙሪያ ማንዴላ ምን ይላል? ዘ ሃርደስት ቲንግ ቱ ኦፕን ኢዝ ኤ ክሎዝድ ማይንድ የሚለው ነገር አለ። የተዘጋ አይምሮን እንደ መክፈት አስቸጋሪ ነገር የለም። ስለዚህ ልቡ ከተነሳ አይምሮ ከተዘጋ የፈለገ ቢነገረው መርጦ ነው የሚሰማው። ጥሩን መርጦ ነው የሚሰማው። ጥሩ መርጣ ነው የሚሰማው። በዛ ምክንያት ብዙ ሰዎች ተነስተው ልባቸው ይነሳል። ልብ መነሳት ብቻውን ግን በቂ አይደለም። ብዙ ሰው ልቡ ተነስቶ ላያከናውነው ይችላል። ብዙ
ብዙ ሌሎች ጉዳዮች አሉ መከናወን ያለባቸው መደረግ ይገርማል። እኛ እዛ የሄድነው ቀደም ሲል እንደገለጽኩላችሁ የዛጎል የመጽሐፍ ባንክ ወደ ግንቢቹ ወረዳ የሄደው በዮርዳኖስ አነሳሽነት ነበረ። ለምንድን ነው? መጽሐፉን አንብበናቸዋል ሁለቱንም። ጥናት ብዙ ጊዜ ጥናት ያጠናንባቸው ቦታዎችን መለስ ብለን የማየት ችግር አለብን። ከነሱ የምንፈልገውን ነገር እንወስዳለን፣ መለስ ብለን ግን እንዴት እየኖሩ እንደሆነ አናቅም። ስለዚህ ስለ አካባቢው ከተጻፈ ቤተሰብ ሆነናል ማለት ነው። ስለዚህ አስተባበረ እሱ ሄድን። የአንድ መጽሐፍ ቤት የተገነባ ነበረ፣ ለመስጠት ነበር የሄድ ነው። አንድ ቦታ ላይ ምን ይላል? ቀላል መስሎን ነበር ከቤት ስንወጣ፣ ሊማ ሊሞን ስናልፍ አላማጣ መጣ። ሁለት መስመር ነው። ይገርማል። ቀላል መስሎን ነበር ከቤት ስንወጣ፣ ሊማ ሊሞን ስናልፍ አላማጣ መጣ። ቀላል መስሎን ነበር ከቤት ሲወጣ ማለት ነው። ሊማ ሊሞ ራሱን የቻለ ገደል ነው። አላማጣም ደግሞ ይኸው ነው። ውስብስብ ከማያደርጉት ነገሮች መካከል ይህንን ከባድ ከሚያደርጉ ነገሮች መካከል አንዱ ደላላ የሚለው ቃል ነው። ህገወጥ ደላሎች ይላሉ መንግስታት፣ የሀገራት መሪዎች። በህገወጥ ደላሎች አማካኝነት እየተደረገ ያለውን ነገር ለማስቆም ምንድን ነው የሚያደርጉት? የደላላ ነገር ብዙ ውዝግብ አለው። አሁን በዓለም አቀፍ ደረጃ ብናይ ወይም ደቡብ አፍሪካ እንውሰዳትና ለሀገሪቷ ላለባት ማህበራዊ መስቀልቅል፣ ለስራ አጥነት፣ ለወንጀል፣ ለከተማ መቆሸሽ፣ ለሴቶች መደፈር፣ ለነዚህ ያሉ ማህበራዊ ችግሮች ምንድን ነው ሲባል የደቡብ አፍሪካ መንግስት ስደተኞች ናቸው ነው የሚለው። ማን ላይ ነው እንትን የሚለው? ስደተኞች ላይ ነው የሚያሳብበው። ግን እነዚህን በትነን ብናያቸው የስደተኞች ሚና በጣም ኢምንት ወይም ደግሞ ኢቭን አዎንታዊ ሊሆን ይችላል። አሁን ኢትዮጵያውያን ስደተኞች መሀል ጄፒ ላይ ጆሃንስበርግ መሀል ከተማ የከተማው እምብርት መርካቶ እዛ ላይ የራሳቸውን መንደር ፈጥረው በጣም አደገኛ የነበረውን አካባቢ ወደ ንግድ ቦታ ቀይረውት ለራሳቸውም ለሌሎች ስደተኞችም ለደቡብ አፍሪካውያን ወጣቶችም የስራ እድል ከፍተዋል። ይሄ ከደቡብ አፍሪካ እንትን ጋር አብሮ አይሄድም። አብሮ ከደቡብ አፍሪካ ተረካ ከመንግስት ተረካ ትርክት ጋር አብሮ አይሄድም፣ ይቃረናል ማለት ነው። ወንጀል ይፈጽማሉ የሚለውም ጥቂት ሰዎች ይኖራሉ ወንጀል ውስጥ የተሰማሩ። ይሄንን ቦታ ወደ ንግድ መቀየር ራሱ ወንጀል መከላከል ነው ማለት ነው። ይሄም አብሮ አይሄድም። ሶ በመረጃ ደግፈን የመንግስት አካሄድ ልክ አይደለም ስትለው አይ ህገወጥ ደላሎች ናቸው፣ ማን ነው ስደተኞች ናቸው፣ ስለዚህ እነሱን ከሀገራችን እናባራለን ይላሉ። ያው ፖለቲካ ምንም ስላለው እሱ ሌላ ነገር ነው። ሶ በተመሳሳይ መልኩ ወደ ኢትዮጵያ መንግስት መጥተህ ለህገወጥ ስደቱ ማን ነው ተጠያቂ ሲባል ህገወጥ ደላሎች ናቸው ይላል። ግን ህገወጥ ደላላ የሚለው አካል መበተንና መተንተን አለበት። አሁን ለምሳሌ ቅድም እንዳልኩት ከሆሳዕናና ሀዲያ አካባቢ ቤተሰብ ገንዘብ አሰባስቦ ልጆቼን ደቡብ አፍሪካ ልላክ ሲል ተነሳሽነቱን የሚወስደው ቤተሰብ ነው። መጀመሪያ ሄዶ ወይ አጎትየው ሊሆን ይችላል። እንዲህ አይነት ሰው ልጄን ልልክ ፈልጌ ነበር፣ እስቲ የሚያሻግርልኝ ትፈልጋለህ ይላል። አሀ አማቀው ሰው አለ፣ እስቲ እዚህ ለማ ሆቴል እንሂድና ምሳ እየበላ እናውራ። አሁን ለማ ሆቴል ምሳ ሲበላ ሰዎች አሉ ማለት ነው፣ ይነጋገራሉ። ከዛ ይቀጥላል። እንደዚህ አይነት ሰው አለ፣ ይመጣል ማለት ነው። የዋናው ደላላ ኤጀንት ወይ ተወካይ የሆነ ይጀምራል። አሁን እዚህ ውስጥ ቤተሰብ አለ፣ አጎት የተባለው አገናኝ አለ። እዛ ሆቴል ውስጥ የተገናኙ ሰዎች አሉበት፣ የእንትኑ አካል ይሆናሉ ማለት ነው። ቀስ እያለ ደግሞ ሲቀጥል በዚህ ብቻ አያቆምም ማለት ነው። መንገድ መሪ የሚያቅሰው ከተባለ አንድ ልጅ አለ፣ ይህን ወንዝ ያሻግራቸዋል ወይ ሀዋሳ ይደርሳቸዋል ይባላል። ያም ይመጣል ይገባል። ሹፌር ይኖራል፣ የሚኒባስ ወይ የአውቶቡስ ሹፌር ይኖራል። እሱም ሳያውቀው እንትን ይላል። ቀስ በቀስ ልጁ ራሱ የሚሰደደው ልጅ ራሱ የእንትኑ አካል እየሆነ ይመጣል ማለት ነው። አሀ እኔ በዚህ በኩል መሄድ አልፈልግም፣ ይሄን ብቻ ነው የማዋጣው ሲል አይደለም ጨምር ይባላል። ድርድር ይጀምራል። አይ እንደዚህ አይደለም፣ እኔ በዚህኛው መንገድ ነው የሚሄደው፣ በዚህ ጓደኞቼ ጋር ሆናለሁ፣ ስለዚህ ከወሰድከኝ ውሰደኝ፣ ካልወሰድከኝ አትወሰደኝ።
ድርድር ይደረግና ይስማማሉ። ሶ ልጁ ራሱ የዛው አካል እየሆነ ይመጣል ማለት ነው። ከዛ ድንበር የሚሻገሩ ሰዎች ጋር የድንበር ፖሊስ ይኖራል። የድንበር ፖሊሱ በዚህ ማለፍ አችልም፣ በዚህ ማለፍ ትችላለህ ሊል ይችላል። አይ እኔ ኬንያ ነው የሚሄደው፣ ኬንያ መሄድ ደግሞ መብቴ ነው አይቻልም ሲለው፣ እሺ በቃ የተወሰነ ሳንቲም እንስጠና አሳልፈን፣ አይ በቃ ለእኔ አትስ እዛ ጋር ላለው ሱቅ ስጠው፣ እኔ ከሱ ወስዳለሁ፣ እናንተ ነጋዴ መስላችሁ እለፉ ይላል። አሁን ባለሱቁም የድንበር ፖሊሱም አካል ሆነ ማለት ነው። ወይም ደግሞ እንዲህ አይነት ዶክመንት የላችሁም፣ ስለዚህ እዛ ጋር ሄድና ፎርጅድ አሰራ። ፎርጅድ የሚሰራው ልጅ የዛ አካል ይሆናል። ቪዛ ካስፈለገ ደግሞ ተደዋውለው ቪዛ የሚሰራ አካል የዛ አካል ይሆናል ማለት ነው። አሁን በጣም ብዙ ተዋናያን አሉ ማለት ነው እዚህ ውስጥ። አንድ አቀናጅ ይኖራል። የአቀናጅ ግን ብቻውን ሊወቀስ አይገባም። እሱን ነጥለ ብታወጣው እንኳን ሌላ ሰው ይተካል። እሱን ያንን ስራ የማቀናጀት ስራውን የሚሰራ ሰው ማለት ነው። ከዛ በዓለም አቀፍ ደረጃ ምንድን ነው ስደተኞች ላይ ህገወጥ ስደተኞች ላይ ደላሎች ላይ ቁጥጥር እየጨመረ ሲሄድ ምን ያደርጋል? ቁጥጥሩ ይጨምራል፣ ፍላጎቱ አለ። አሁን የፍላጎትና የቁጥጥር ግጭት የገንዘቡን መጠን ይጨምረዋል። ብዙ ገንዘብ መከፈል አለበት ይላል ሰው። የዛኔ የድንበር ቁጥጥር ድንበር የሚቆጣጠሩ ቪዛ የሚመቱ ይሄ ቢሮክራሲውን የሚቆጣጠሩ ሰዎች በገንዘብ ማማለል ይጀምራል ማለት ነው እነሱም። አሁን ከመሬት ይነሳና ወደ መንግስት ተቋማት ከዛም አልፎ ወደ ዩኤንኤችሲአር ሁማኒቴሪያን ኦርጋናይዜሽን የሚባሉት እነሱ የሪፊውጂ ካምፕስ የሚሰሩ ሰዎችን ከነሱ ጋር መነጋገር ይጀምራል። በገንዘብ ኃይል ገንዘቡ እየጨመረ ሲመጣ ማለት ነው። ስለዚህ ኢቨን ቱ ዘ ኤክስተንት የት ይሄዳል? የስደትን በህገወጥ መንገድ እንከላከላለን ብለው የሚቋቋሙ ተቋማት እዛ ውስጥ ያሉ ሰዎች የዛ የድለላው አካል ሊሆኑ ይችላሉ። ስለዚህ አንዱን ገንጥለ ይሄ ነው ደላላ የምትለው አካል አይደለም። ብዙ የተያያዘ ሰንሰለት አለው እና ቁጥጥሩ ሲጨምር ደግሞ ሌሎች ሰዎችን ልምድ ያላቸውን ሰዎች የመንግስት አካላትን የበጎ አድራጎት ሰዎችን በገንዘብ ኃይል እያማለሉ በግንኙነት መረብ እያጠመዱ በማስገባት የዛ አካል ይሆናል። አንዱን ጎትተ 3-4 ሰው አስረ አለቀ የምትለው ጉዳይ አይደለም። ሰበር ነው በቃ አቆምን የምትለው ጉዳይ አይደለም። ይሄ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ ያለ ከላይ የሚወርድ ከዩኤን የሚወርድ ፖሊሲ ነው። ዩኤን ፕሮክላሜሽን ሲያወጣ በቃ ትራፊኪንግ አንቲ ትራፊኪንግ ኤንድ አንቲ ስመግሊንግ ራሱ ጸረ ብሎ ነው የሚጀምረው። የእነሱን ኔትወርክ እንሰባብራለን፣ ህገወጥ ስደት ይቆማል ነው የሚለው። ግን ያንን ሰብረ የምታቆሙ ጉዳይ አይደለም። ፍላጎቱም አለ፣ ገበያውም አለ። ስለዚህ እነዛን ሰዎች ብትይዛቸው እንኳን ሌሎች ሰዎች እየተተኩ ስራውን ያከናውኑታል። ምክንያቱም የምንኖረው ያለንባት ዓለም በጣም ኢፍትሐዊ ስለሆነች የኑሮ እኩልነት ስላለ የስራ እድል እኩልነት ስለሌለ ፍላጎቱ አለ፣ የመሰደድ ፍላጎቱ። ቅድም ያልናቸው ፍሊቲንግ ኢሜጅስ ወይ ሃይላይት ሪልስ ምናምን ያልናቸው ይሄ አማላዩ ዓለም ደግሞ ይጠራሃል፣ እዚህ ያለውም ነገር ይገፋሃል። ስለዚህ ግፊቱንም ጥሪውንም ለመቀበል ስትፍጨረጨር ደላሎችን አፕሮች ታደርጋለህ ማለት ነው። አንድ ይሄን። ሁለተኛ ደላሎች ነፃ ናቸው እያልኩኝ አይደለም። እኔ አሁን ለምሳሌ በደላላ ሄደና ያለ ደላላ ሄዱ ሰዎችን ህይወት ብታወዳድር በደላላ ሄደው የተሻለ ነው የሚሆነው። ብዙ አደጋ አይደርስበትም። ሲታሰር ይፈታል በራሱ ኔትወርክ ማለት ነው። በራሳቸው መንገድ ሲጠፋው መንገድ ያገኛል። ሲቸገር ገንዘብ እንዴት እንደሚላክ ያሳዩታል። እነሱ ራሳቸውን የሚሉት ትራቭል ኤጀንት ነን ነው የሚሉት። ትራቭል ኤጀንት ነን በቃ፣ ወይም ደግሞ ቱር ጋይድ፣ እንደ ጋይድ ነው የምናገለግለው እንጂ እነሱ እንደሚወነጅሉን አይደለም ነው። አሁን ይሄንን ያዝና እዚህ ኢትዮጵያ ድንበር ላይ ውሰድ። ኢትዮጵያ ድንበር ላይ ቤተሰብ ከዚህ ከሆሳህና ሰዎች ሲነሱ ራሳቸው አፕሮች አድርገው እንፈልጋለን ብለው ገንዘብ ሰብስበው ልጆቻቸውን ይልካሉ። በደላላ ሄድና በደላላ ያልሄደን ህይወት ስታወዳድረው ወጪውም አደጋውም በደላላ ሄዶ ይቀንስለታል። ግን እዚህ ውስጥ ሁለት ነገሮች ማየት እንችላለን። አንደኛው የጊዜን ጉዳይ፣ ሁለተኛ
የቦታን ወይም የስፔስ የጂኦግራፊ ልዩነት። አሁን ሆሳህና ላይ ሀሪፍ የነበረው ደላላ ድንበር ሲሻገር እሱ መሻገር ስለማይችል ለኬንያው ደላላ ነው የሚሰጠው። የኬንያው ደግሞ ለታንዛኒያው፣ የታንዛኒያው ለዚምባብዌ፣ የዚምባብዌው እዛ ላለው። ሶ ፓስፖርትን እያጣ አቅመቢስ እየሆንክ ነው የምትሄደው። ቋንቋ አትችልም፣ አቅጣጫ ይጠፋል። ስለዚህ እንደ በፊቱ እኔ በራሴ ነው የሚሄደው ከጓደኞቼ ጋር ነው መሄድ የምፈልገው ብለ መደራደር አትችልም። በቋንቋም ፊዚካሊም በፓስፖርትም የኃይል ሚዛኑ ወደ ደላሎቹ ያደላል። አቅመቢስ ትሆናለ፣ ልፍስፍስ ትሆናለ፣ እንደፈለጉ ያደርጉሃል። በጊዜ ሂደት ደግሞ ደላሎቹ ገበያቸው ስለሆነ ኑሯቸው ስለሆነ ስራቸው ነው፣ ስራ ነው የሚሉት እነሱ፣ ስራቸው ስለሆነ በሂደት ጉልበታቸው ሲጠነክር፣ ኔትወርካቸው ሲሰፋ አንተን እንደ እንትን ያዩሃል፣ እንደ ሰው ሳይሆን እንደ እቃ። ኮሞዲታይዚንግ ማይግራንትስ የሚባል ነገር አለ። ሶ አሁን እዚህ ያለውን ሰው የሚያዩት እንደ ኩንታል በቆሎ ወይም እንደ ጀሪካን ዘይት ሊሆን ይችላል። ኮንቴነር ውስጥ ይጭንሃል። እቃ አይተም ሆነሃል ማለት ነው። ከሰውነት ተራ ወርደህ እቃ ሆነሃል። ስለዚህ ያዋጣኛል አያዋጣኝም፣ ሲሸጥህም እያንዳንዱን $300 ብሸጠው ብሎ ለሌላ ሰው ሊሸጥ ይችላል። ፓወር ሪሌሽኑ እየቀነሰ ስትሄድ ሰውነትህ ከሰውነት ደረጃ ዝቅ እያልክ እቃ እየሆንክ ነው የምትሄደው። ስለዚህ ከከብቶች ጋር ከፍራሽ ጋር ባዶ ኮንቴነር ውስጥ አፍነው ሲወስዱ ምግብ የሚያምራ አይመስላቸውም፣ የሚጠማ አይመስላቸውም። ሌላ ነገር የምትፈልግም አይመስላቸውም። እና ደላሎች አሉ እዚህ ጋር ሲጀመር ሀሪፍ የነበረው በጊዜ ሂደት እየተበላሸ ሊሄድ ይችላል። ከኢትዮጵያ ተነስተ ሳውዝ አፍሪካ መዳረሻ ሀገር ወደ ምንድን ያልናት ቅድም ወደ ተስፋይቱ ሀገር ስትቃረብ ደግሞ ቁጥጥሩና እንትኑ እየጨመረ ይሄዳል። ቁጥጥሩ እየጨመረ ስለሚሄድ ምን ያደርጋሉ? በዚህ ጊዜ ሪሩቲንግ የሚሉት ነገር አላቸው። ሪሩት ማለት ከተለመደው መንገድ ውጪ በሌላ በኩል ማስቀየስ። በጫካ ውስጥ ሊሆን ይችላል። እዛ ውስጥ ደግሞ አውሬ ምናምን ይኖራል፣ ለአደጋ ይጋልጣል። ሪታይሚንግ የሚሉት ነገር አላቸው። ቀን የሚሄድ ከሆነ በጨለማ ከቁጥጥሩ ለማለፍ ማለት ነው። ከዛ በተጨማሪ ደግሞ ሪፒትድ አቴምፕት የሚሉት ነገር አለ። ደጋግመህ መሞከር፣ ድንበር ለመሻገር ደጋግሞ መሞከር ወጪ ያለው፣ ጉልበት ይጠይቃል፣ ገንዘብ ይጠይቃል፣ ተጨማሪ አደጋ ይጨምራል ማለት ነው። እነዚህ ሂደቶች ናቸው ደላላን ሰይጣንም መልአክም የሚያደርገው ማለት ነው። እና እዚሁ መጽሐፍ ላይ አለ። ምን ይላል? አንድ ልጅ እኛ ሙሴ ነን ይላል። ሙሴ ነን አሻጋሪ እናሻግራችሁ ብለን ነው የጀመርነው። ግን አንዳንዶቹ በርባንን ሆነው ያርፉታል መጨረሻ ላይ ማለት ነው። እና ይህንን የሚያደርገው የገበያው ኃይል፣ የቁጥጥሩ ነገር፣ በደላላና በስደተኞች መካከል ያለው የኃይል ሚዛን በጊዜ ሂደትና በቦታ ለውጥ እየተቀያየረ ስለሚሄድ ሰው አቅመ ቢስ ይሆናል፣ ስደተኛው። ደላላው ደግሞ ጉልበታም እየሆነ እየፈረጠመ ይሄዳል ማለት ነው። ሶ ደላላ ብሎ ነጥሎ ችግሩን መፍታት የሚቻል አይመስለኝም። አሁን አንተ ሄድከው ለደቡብ አፍሪካ ሄድከው ለትምህርት ነው አይደል? ሁለተኛ ዲግሪህን ለመስራት ለኢንተርንሺፕ ነው የሄድኩት። ከዛ ደግሞ ለስራ ሄድኩኝ ተመልሼ። ከዛ በኋላ በስደት ላይ ያተኮሩ ስራዎችን ደግሞ ጀርመንም ሌሎች ሀገራትም ሄደ ጥናት አቅርበሃል። አሁን የእኛ ሰዎች ደቡብ አፍሪካ ውስጥ ብዙ አሉ። አንድ መንደር እስኪ መሰረቱ ድረስ እኔ አንድ ደስ ያለኝ መጽሐፍ ንጽጽር እወዳለሁ። በቃ ከሱዳን የመጣው፣ ከታንዛኒያ የመጣው፣ ከናይጄሪያ የመጣው ስደተኛ ምን አይነት ባህሪ ያለው፣ ከኢትዮጵያ የመጣው ስደተኛ ደግሞ ምን አይነት ባህሪ ያለው በደንብ ተገልጿል። ስለ ራሳቸው የሚሰጡት ግምት፣ ስለ ሀገሩ የሚሰጡት ግምት፣ ስለ ሌላውም ያየበት መንገድ በጣም ተስማምቶኛል። ምን ሲባል ሰምቼ ነበር? እንደ ኢትዮጵያዊ ስደተኛ የገዛ አገሩን መንግስት የሚኮንን የሀገሩን ስም የሚያጠለሽ የለም። ይህም
የመኖሪያ ፈቃድ ለማግኘት ሲባል እውነት ሆኖ አይደለም፣ በፖለቲካ ሰበብ ሊሰደድ ይችላል፣ ልዩ ልዩ ነገር ሊሰደድ ይችላል። ከአንዳንድ ሀገራት የሚመጡ ሰዎች ጠግቤ ነው ይላሉ አሉ። ለምን መጣችሁ ሲባሉ የገዛ ሀገራቸው እንዳስራቸው ሸሽተው እንኳን ለምን መጣችሁ ሲባል ጥጋብ ይዞኝ፣ ጥጋብ ወጥሮኝ፣ የተሻለ ያገኝ መስሎኝ ይላሉ እንጂ ቢሞቱ ሊያስራቸው ሲያሳደዳቸው የቆየውን መሪ እንኳን አይነግሩትም። እኛ ደግሞ የተሻለ ኑሮ ፍለጋ እንኳን ቢኬድ ራሱን የቻለ ሌላ ጉዳይ ይመጣል ይባላል። እውነት ነው? በከፊል እውነት ሊሆን ይችላል። ይሄ አሁን ቅድም ስለ ደላሎች ስናወራ ስለ ደላሎች ያለው አመለካከት የሚመነጨው ከላይ ከዩኤን ፖሊሲ ነው ብዬ ነበረ። የዚህኛውም ጉዳይ ከዛ ጋር የሚያያዝ ነው። ለምሳሌ ኬዝ ሜኪንግ የሚባል ነገር አለ። በዓለም አቀፍ ደረጃ ተቀባይነት የዓለም አቀፍ የስደት ሕግ የወጣው 1951 ዩኤን ኮንቬንሽን ጂኒቫ ኮንቬንሽን የሚባለውን ተከትሎ ነው። ጂኒቫ ኮንቬንሽን ደግሞ የተመሰረተው የሁለተኛው የዓለም ጦርነትን ተከትሎ ነው። ጀርመኖች ናዚዎች በእስራኤሎች ላይ ያደረሱትን ጭፍጨፋ ተከትሎ ነው ጂኒቫ ኮንቬንሽን የወጣው። ያ ኮንቬንሽን ለከለላ የሚሰጠው ለፖለቲካ ስደተኞች ነው። ፐርሰኪዩሽን ለሚደርስባቸው ግድያና ሌላ በፖለቲካ ኬዝ ላለባቸው ሰዎች ነው ከለላ የሚሰጠው። ከዛ የመነጨው የዩኤን ኮንቬንሽን አሁን ድረስ ይሰራል። አሁን ድረስ ብዙም አልተሻሻለም፣ ይሰራል። ስለዚህ እኔ ሄጄ ለምሳሌ ከኢትዮጵያ ነው የመጣሁት፣ በጣም አፋር የሚባል አካባቢ ነው ያለሁት፣ በጣም ያቃጥላል፣ አካባቢያችን በክላይሜት ቼንጅ ምክንያት እየተጎዳ ነው፣ ተቀበሉኝ ብል ዞር በል ከዚህ ነው የሚሉ አይቀበሉኝ። ሀቁ ይሄ ነው። ሀቁ ይሄ ነው። ግን ደግሞ ዝርዝሩ ላይ የለም። ዝርዝሩ ላይ የለም። ወይም ደግሞ እኔ ሆሳዕና ገጠር ውስጥ ሱቅ አለችኝ፣ የመንግስት ገማቾች እየመጡ ካላቅሜ እየጣሉብኝ ነው። እዚህ ሰው ደግሞ በደንብ አይገዛኝም፣ ገበያ የለኝም፣ ስለዚህ ኑሮ መቋቋም አልቻልኩም፣ ወይም ደግሞ ርቦኛል ብዬ ብገባ ዞር በል ከዚህ ነባለሁ። ስለዚህ ምር የማደርገው ኬዝ ሜኪንግ የሚባል ነገር አለ። የሚሸጡ አሉ አይደል? የሚሸጡ አለ። ኬዝ የሚጽፍ አለ፣ ራሱ ስራ ነው። እና አሁን ካልከው ጋር እኔ ያው መሰደድ ብፈልግና መኖሪያ ፈቃድ ለማግኘት የትኛው ዋጋ አላቸው ማለት ነው? ዋጋ አላቸው። ይሸጥልኛል። ኬዙም እንትን ጠንከር ሲል ዋጋው ይጨምራል። አሳማኝ የሚሆንበት ኬዝ ሲሆን ዋጋው ይጨምራል። እስኪ ሽጥልኝ አንድ እንደው ማለት እንደው እኔ መጣሁ አሉ። እንዳለ ጌታ የሚባል አንድ ጸሐፊ አለ። 15 መጽሐፍ አካባቢ ጽፏል። ከጻፋቸው መጽሐፎች ውስጥ የተወሰኑት ፖለቲካ ይዘት አላቸው እና በፊት ለፊት ባይናገር እንኳን መንግስትን በአሽሙር ጠቅ ያደርጋል። ለምሳሌ ምንድን ነው ያኛው ስለ ሳንሱር የሚያወራው መጽሐፍ እስረኞቹ መጽሐፍ ራሱ ርዕሱን አታዩትም? ምን ማለቱ ነው? ለመሰደድ እኔ ራሴ ኬዝ መጋገር ችዬበታለሁ ማለት ነው። በጣም እንጂ አሳመንከኝ እኮ። እንደዛ ይጻፋል፣ ትከፍላለህ፣ ይገባል። ግን ቅድም ካልከው ነገር ጋር ምንድን ነው አንድ ልጅ ነበር እዚህ መጽሐፍ ውስጥም ጠቅሼዋለሁ። ኬዝ መጋገር ነው የሚሉት እነሱ ቃሉን። ኬዝ ብዙ ኬዝ ጋግሯል እና መንግስትን እየወቀሰ ይሄ መንግስት አንተ ያልሆንከውም ማለት ነው አጎትህ የኦነግ አባል በመሆን ብቻ አጎትህን ገሎ አባትን ሲያሳድደው ልጁ መግቢያ አጥቶ ያው እዚህ ዚምባብዌ ድንበር ተሻግሮ በመሲና በኩል አድርገው ሳውዝ አፍሪካ ገብቷል ይላል። አሁን ይሄ ልጅ እንዲህ አይነት ኬዞችን እየጻፈ ሳያቀው ያምነዋል። አመነውና ከመንግስት ጋር የተጣላ መሰለው እሱ ራሱ። ከብዙ ዓመት በኋላ ወደ ሀገር ቤት ሊመለስ ሲል እንዴት አስገቡኝ ተንቆራጠጠ። አጎቴን ገሎታል። ጸሐፊው እኮ ነው ኬዝ ጋጋሪው። ኬዝ ጋጋሪው እኮ ነው የሚለው። ብዙ መንግስትን በመውቀሱ ምክንያት እውነት መሰለው ተቀበለውና ይሄ መንግስት ምናምን ማለት ጀመረ። ከዛ በየት በኩል ልግባ፣ በሱዳን ልመለስ፣ በሶማሊያ ምናምን ያለ ግራ ተጋባ። መጨረሻ ዝም ብለው ሄዳሉት። ማንም አለ ያለው የለም ማለት ምንም የለበትም። ገብቷል። ሰው እንደዛ አይነት የሀገርህን መንግስት ማጣጣል የማይግሬሽን ሪጂም ነው የሚሉት፣ የአሳይለም ሪጂም ይሉታል። የአሳይለም ስርዓቱ የተገን ጥየቃው የጥገኝነት ጥየቃው ስርዓቱ መዛነፍ የወለደው ነው እንጂ ከሀገር መጥላት ጋር ብዙም አይገናኝም። ይሄ እንዳልኩ ከፊል እውነት ይኖረዋል። አሁን አሜሪካም ሌላም ሀገር ባንዲራ ይዘው ከሚነሱ ሰዎች ውስጥ ያቺ ፎቶ የሚነሱት በሰልፉ ወቅት
አነበርኩኝ የምትለዋንም መልእክት ለማስተላለፍ ነው። ገብተዋል። የምሩን ላይሆን ይችላል ማለት ነው። የእውነቱም ሊሆን ይችላል። ችግሩ የሚወለደው ከላይ ነው የሚለው ነው የኔ ነጥብ። ናይጄሪያውም የናይጄሪያ መንግስት ይክዳል፣ ጋናውም እንደዛ፣ ሶማሌውም እንደዛ። አሁን የሶማሌ ይለያል። ሶማሌ፣ አፍጋኒስታን፣ ሲሪያ የተለዩ ሀገራት አሉ በዓለም አቀፍ ደረጃ ማለት ነው። ፌይልድ ስቴት ተብለው እነሱ በቃ ኬዛቸው ሀገር የላቸውም፣ መንግስት የላቸውም፣ ቢመለሱም መግቢያ የላቸውም። ስለዚህ ለእነሱ ቅድሚያ ይሰጣል። የኢኮኖሚ ስደተኛ ነኝ ብትል ግን አይሰጥም። ስለዚህ ኬዝ ትጋግራል። አንዳንዱ የተነገረውን ኬዝ ይረሳና በኋላ ችግር ውስጥ ይገባል ማለት ነው። እንደ ትወና መጠናት አለበት። አክቲንግ ይፈልጋል። አሁን ጀርመን፣ አውሮፓ ያሉ ብዙ ልጆች የኤርትራን ብሔራዊ መዝሙር ይችሉታል። የኛ ኢትዮጵያዊኖቹ የእኛን ግን ያቅታቸዋል። እዛ የሚፈለገው የሚያዋጣው ዘምር ትባል ትችላለህ። የኤርትራን ብሔራዊ መዝሙር ዘምር ስትባል ከኤርትራ ነው የመጣሁት ይላል። ከዛ የወጣው ከዛ መሆኑ አለመሆኑ ለማረጋገጥ ዘምር ይባላል። ሌሎችም ጥያቄዎች አሉ። እነሱን አጥንቶ ነው ያስጠናዋል። ኬዝ የሚጋግረው ሰው ያስጠናዋል። ያችን ይዘህ ነው የምትቀርበውና ኢትዮጵያዊነት ትዝ የሚልህ ቦታ አለ። አሁን እዚህ መጽሐፍ ላይ ሰልፍ አሳይለም ሊጠይቅ ጥገኝነት ሊጠይቅ ሰልፍ ሲገባ ሰልፍ ጥሶ ነው የገባው እና ሴት ፖሊስ ኦፊሰር ነች። ተንደርድራ መጣ በጥፊ አለችኝ አለ። ከዛ የዛኔ ነው ወይኔ ኢትዮጵያ ያልኩት አለ። ሳቀረቅር አቃናችኛል እንደገና በሌላ ጥፊ ወደ ላይ ወይኔ ሀገሬ ያልኩት የዛኔ ነው። ገብቷል። የሆኑ ሞመንቶች አሉ። ወይ ልጅህን ትምህርት ቤት ልታስመዘግብ ሄደ ገንዘብ እያለ አይ አንተ ስደተኛ ነህ እዚህ ትምህርት ቤት አታስገባም፣ ገንዘብ እኮ አለኝ እችላለሁ፣ ወረቀቱ የለህም፣ ስለዚህ ሊሉ ይችላሉ። የዛኔ ወይኔ ማለት ይመጣል ማለት ነው። ወይኔ የምትልባቸው ሞመንቶች አሉ። እየጠላህ የምትወዳት ማለት ነው ሀገር። ኬዝ መጋገር ስትል እንጀራ መጋገር ትዝ አለኝ። እንጀራ መጋገርን ያነሳበት ምክንያት ደግሞ አሁን ኢትዮጵያ ውስጥ ያሉ አንዳንድ አካባቢዎች በፊት ሴት ልጆች ነበር የሚላኩት። አሁን ሚስቶችን መላክ ተጀመረ። ሚስቶች ከተላኩ ደግሞ ባል ስራው ተቀይሯል። ስለዚህ ማህበረሰቡ የደነበበው ደንብ እየተሻረ እየተጣሰ ነው። ወንድ ልጅ ድሮ ከምናውቀው በተለየ ሁኔታ እንጀራ ጋግሮ ልጆችን መመገብ ጀምሯል። ስለዚህ ጉዳይ የሚያልከው አለ። ራሱ ይታወቅ የነበረን ባህል ልማድ ለመጣስ ምክንያት ሆነ ስደት። እንትን የሚባል ነገር አለ። አሁን በአማርኛ እንዴት እንደምናስቀምጠው እንጂ ማይግሬሽን ካን ቼንጅ ሃይራርኪስ ኦፍ ፓወር ሪሌሽን ያለውን የኃይል ሚዛን በስደት ማስተካከል ይቻላል። በወንድና በሴት በሀብታምና በድሃ ብዙ አይነት ማንነቶች አሉ አይደል? በዛ መልኩ ስደት ነፃ ያወጣል ነው እንግዲህ። ለምሳሌ የገንዘብ ችግር ካለብህ በቲዮሪ ደረጃ ተሰደህ ሌላ ሀገር የተሻለ ገቢ አግኝታ የገንዘብ ችግርን ትፈታለህ። የገንዘብ ችግር አደገ ማለት ደግሞ ቅድም እንዳልነው የዛ አካባቢ እናቶች እንደሚከበሩት የዛ አካባቢ ወላጆች እንደሚከበሩት ሁሉ ያንተም ስታተስ ይጨምራል። ከፍ ያለ ቦታ ይሰጣል። የመወሰን አቅም ይጨምራል። ከዛ ሆነ ልከህ ኢቭን ይሄኛው ለእናቴ ብቻ ይሰጥልኝ ብሎ በመላክ በባልና በሚስት መካከል ያለውን የኃይል ሚዛን ማስተካከል ትችላለህ። እድሜ ለልጄ አንተን አንጠብቅም ሊባል ይችላል። ይሄ አንዱ ነው። ሁለተኛ ሶል ሜት ሴሌክሽን። ለምሳሌ ሴቶቹ እዚህ መጀመሪያ የሚፈልጉትን ወንድ ላያገቡ ይችላሉ፣ ላያገኙ ይችላሉ። በኢኮኖሚ ደረጃቸው ምክንያት ሄደው የገንዘብ አቅማቸውን ሲያሳድጉ ግን ተመልሰው መጥተው ቤት ሰርተው አቅማቸውን አሳድገው የፈለጉትን ባል ወይም ደግሞ ከፍ ያለ የተሻለ በማህበረሰቡ ከተደነገገላቸው ውጪ ከፍ ያለ ባለትዳር ሊያገኙ ይችላሉ። እንዳልከው የመወሰን አቅማቸውም ይጨምራል። አሁን ከቪየትናም ላይ የተሰራ አንድ ጥናት አለ። እኛ ሀገር እንደሚደረገው በብዛት ይፈለግ የነበረ ወንድ ልጅ ሲወለድ ነው።
ወንድ ልጅ ከነቃጭሉ ምናምን ይባላል አይደለም? ሴት ልጅ ብዙ አይፈለግም። እኮ አንዳንድ ቦታ ይተኮሳል። ወንድ ልጅ ስትወልድ ደስ ብሎ ወተት ተኩሳል። ቪየትናሞችም እንደዚህ አይነት ባህል ነበራቸው። ወደ ጃፓን ወደ ሌላ ሀገር ተጉዘው ግን ሴቶቹ የኢኮኖሚ አቅማቸው በጣም ስለዳበረ በጣም ቤተሰባቸውን ስለረዱ ያንን ማህበረሰብ ስለቀየሩ የሴቶች ሚና ከፍ አለ በዛ ማህበረሰብ ዘንድ። ስለዚህ ሴት ልጅ ስትወለድ ጎሽ ይባል ጀመር ማለት ነው። ፊት ወንድ ሲወለድ እንደሚተኮሰው ሁሉ ሴት ልጅ ስትወለድ ደግሞ ያንን እንትን አመጡት ማለት ነው። ሶ ይሄ ስደቱ በመሰደድ የኢኮኖሚ ነጻነት በማግኘት ያንን የኢኮኖሚ ነጻነት ወደ ማህበረሰባዊ ክብር በመቀየር የሚመጣ ኃይል ነው። የኃይል ሚዛኑን የሚቀይር ሁኔታ ነው። ይሄን ለማድረግ ግን ተቀባዩ ሀገር ውስጥ ያለው ነባራዊ ሁኔታ ወሳኝ ነው። አሁን ደቡብ አፍሪካና ሱዳንን ብናወዳደር ለምሳሌ ሱዳን ውስጥ የተሻለ የስራ እድል የሚያገኙ ሴቶች ናቸው፣ የኢትዮጵያ ሴቶች እና ብዙ ወንዶች ልጆች የእያዩ ዳኛው መጽሐፍ ላይ ናዋዥ መጽሐፍ ላይ ምን ይላል? ብዙ ሴቶች ስም ሁላ አላቸው፣ ምርኩዝ ይሏቸዋል። ወንድ የሚደገፍባቸው የኢኮኖሚ ችግሩን ሴት አንዳንዱ አቢዩዝ ያደርጋቸዋል። 3 ምርኩዝ አለው የሚባል አለ። አንዱ ወንድ 3 ሴት ይዞ ማለት ነው አቢዩዝ የሚያደርግ አለ። ግን ወንዶች ሴቶች ላይ ጥገኛ ሆነው የተሻለ ኑሮ ይኖራሉ ማለት ነው። ምክንያቱም እዛ ያለው ሱዳን ያለው ነባራዊ ሁኔታ ለሴቶች ስለሚመች። ሳውዝ አፍሪካ ደግሞ በዚህ በተቃራኒ ሞር አደጋም ስለሚበዛው ወንዶችም ቀድመው ስለሄዱና ኢኮኖሚውን ስለተቆጣጠሩት ሴቶቹ ተከታይ ሆነው ነው የሚሄዱት እና ወንዶች ላይ ጥገኛ ነው የሚሆኑት። ስለዚህ ቅድም ስንለው የነበረውን የሚና መለዋወጥ ወይም ደግሞ የኃይል መለዋወጥ ሴቶቹ አያገኙትም። ኑሯቸው ትንሽ የተሻለ ሊሆን ይችላል እዚህ ካለው፣ ግን ከወንዶች የበላይ ያደርጋቸው። ምክንያቱም እዛ ያለው ነባራዊ ሁኔታ ያንን አይፈቅድላቸውም። ሶ እንደየአውዱ እንደየሁኔታው የኃይል ሚዛኑም ይመጣል። አሁን የእንጀራ መጋገሩ የመጣው ሴቶቹ ከወሎ አካባቢ ወልዲያ አካባቢ ወደ መካከለኛው ምስራቅ ሰዎች ባሎችና ልጆች ስለሄዱ ባልየው ገንዘብ ይላክለታል፣ እንጀራ መጋገር ጀመረ። ሚስትየዋ ገንዘብ እየላከችለት የኃይል ሚዛኑ ተቀየረ ማለት ነው። ግን ምን ሆነ? ይሄ የቅድም ስለ ታይም ሳወራል ነበር። የጊዜን ሚና ለአጭር ጊዜ ነው ወንዶች እንጀራ መጋገር የጀመሩት። ቀስ በቀስ ከትምህርት ቤት ልጆቻቸውን እያስቀሩ እንጀራ ማስጋገር ጀመሩ። ሰው ወንዶቹ ተዉት ማለት ነው። የተወሰኑ ሴቶች ልጆችን ደግሞ ወደ አረብ ሀገር መላክ ጀመሩ። አሁን አንድ ሁነት ላይ አንድ ቅጽበት ላይ የሆነ ማህበራዊ ሁነት በዛው ይቀጥላል ማለት አይደለም። ለዚህም ነው ይሄ ትሬንድ ወይም ደግሞ በሂደት ፕሮሰሱን ማየት የሚያስፈልገው። አሁን ያ አርቲክል የተጻፈው አንድ ወቅት ነው። ከዛ በኋላ ግን ሌላ አርቲክል ሲጻፍ ደግሞ ልጆቻቸውን ኢቭን ከትምህርት ቤት እያስቀሩ ሴት ልጆቻቸውን እንጀራ ማስጋገር የጀመሩ ወላጆች አሉ እዛው አካባቢ እና የታይም ኢፌክት፣ የቦታ ኢፌክት፣ የአውድ ጉዳይ ዓለም አቀፉን ምንድነው ከአካባቢው ጋር ያለውን ቁርኝት ማየቱ የተሻለ እይታ የሚሰጥ ይመስለኛል። አሁን እዚህ መጽሐፍ ላይ ዮርዲ ብዙ ሰዎችን ቃለ መጠይቅ አድርገሃል። የአንዳንዶቹ ታሪክ ደግሞ በጣም ነው የሚገርመው። ከነዛ መካከል አንተ የመረጥከውን የአንዱን ግለሰብ ታሪክ ብትነግረን ደስ ይለናል። መንገዶቹን ራሱ እዚህ ካርታዎችን ሁሉ አስቀምጠሃል፣ ከየት ወደ የት ጉዞ ሁሉ እንደሚደረግ። ስለዚህ አንዱን ሰው ታሪክ ትነግረናለህ። መነሻው እዚህ ቦታ ነበር፣ ከዛ እዚህ ይርጋለም ሄደ፣ ከይርጋለም እንዲህ ያደረገ የሚለውን ስዕሉ እንዲመጣለን። ስለሱ ብቻ አይደለም እየተናገርን ያለ ነው። በሺህ ስለሚቆጠሩ ኢትዮጵያውያን የሄዱበት መንገድ ነው። እኔ ከዚህ መጽሐፍ የምወደው ምዕራፍ 4 ላይ ያለውን ተስፋ ነው። የተስፋ ታሪክ ስሙ ራሱ ተስፋ ሆፕ ተስፋ አድርጎ ነው የሚነሳው እና ሲነሳም መጀመሪያ ገጠር ውስጥ ነው ያለው ልጁ፣ ገጠር ትንሽ መንደር ውስጥ እና የነሱ የኑሮ መለኪያ ያቺው አካባቢያቸው ነች፣ መንደራቸው ነች እና በዛች መንደር ውስጥ ደስተኛ ሆነው እየኖሩ በሰፈር ውስጥ ሀብታም የሚባሉ ሰውዬ አሉ። እኛ ሰውዬ የሀብታቸው ማሳያ ቅርቅስ ያለች ዳትሰን መኪና ነች። መስታወቷ ተሰብሮ በብረት የተገጠመ ምናምን፣ የኋላ ፍሬንጃዋ የማይሰራ ግን በቃ ያቺ መኪና ስትመጣ እንደ ትልቅ ነገር ነው የምትታየው።
የተሻለች። ከዛ ቀደም ያልኳቸው የሰርግ ቪዲዮዎች መምጣት ጀመሩ። በሪሞት የሚከፈት መኪና የራሳቸው የዛው ሰፈር ልጆች ሳውዝ አፍሪካ የናጠጠ ጎዳና ላይ ሲነዱ አዩ። ተበጠበጡ ማለት ነው። መበጥበጥ ነው አይደለም። እዚህ ሆነ እዛ ሆነ ትረበሻለህ። የሰርግ ቪዲዮን ብታይ እዛ ሆነ እዛው መሄድ ያምርሃል። እኔ እዛው ሆኜ ማለት ምክንያቱም ያ እንትን የለማ ቅድም እንዳልነው ፍሊቲንግ ነው፣ የስሙላ ነው፣ የታይታ ነው። የቱ ጋ ነው አሁን? በሌላም በሆሊውድ ሙቪም በምንም ብታይ እኮ እንደዛ ነው አይደለም? ሆሊውድ የሆነች የተቀርጾ ምናምን ያሳያል፣ ስትሄድ ግን የለም። ጀርመንም እንደዛ አይነት ነገር አለ እና ተበጠበጠ ልጁ። ድሃ የነበርኩት ልጅ የድሃ እንደሆንኩ ተሰማኝ ይላል። ከዛ በቃ ልቡ ተነሳ፣ አይምሮ ተዘጋ፣ መሄድ አለብኝ አለ። መሬት ተሸጠ። በግማሹ ገንዘብ የእሱ ስደት ተጀመረ፣ ግማሹ ገጠር ሄደው ሌላ መሬት ገዙበት እንዳይባክን። ከዛ በጎረቤት የነበረ ሰው እንደ ደላላ አገልግሎ ገንዘቡ በሁለት ሰው አካውንት በጎረቤቱ ሰውዬና በሌላ በሚያምኑት ሰው አካውንት ገብቶ ክፍያው ተሸንሽኖ እንዲከፈል። ሸንሽነው የሚከፍሉት ለምንድን ነው? ልጁ መድረሱን በሰላም መድረሱን ለማረጋገጥ። ኬንያ ሲገባ ይሄን ያህል፣ ማላዊ ሲገባ ይሄን ያህል፣ ዚምባብዌ ሲገባ ይሄን ያህል፣ ጆሃንስበርግ ሲደርስ ሙሉ እዛ ሆኖ ሲደውል ነው እሱ እንትን የሚሉት የሚነግሯቸው ገብቻለሁ ክፈሉ የሚለው። ሶ ክፍያውም እንደዚህ ነው የተፈጸመው። ሄደ፣ ሀዋሳ ሄዱ፣ ዲላ፣ ሀገረ ማርያም፣ ሞያሌ። እስከዛ ሰላም ነው። ሞያሌ ሲገባ ፓስፖርት ይነጠቃል። ፓስፖርት ተነጠቀ ማለት ደግሞ ከማንነት ላይ የሆነ ነገር ተቀነሰ ማለት ነው። ያ ነው ቨልነረብል የሚያደርገው። ምንም ዶክመንት የለም፣ ሰነድ የለም፣ ሀገር አልባ ነህ ማለት ነው። ወገን አልባ ነህ። ከዛ ካንተ ቁጥጥር ውጪ ትሆናለህ። በራስ ህይወት በራስ መንገድ ላይ መወሰን አትችልም። ምናልባትም ስልክ ይዘህ እዚህ ቤተሰብ ጋር እየደወልክ እዛ ተቀባይ ጋር እየደወልክ ነው እንትን የምትለው። በዛ መልኩ ጀመረ። ከዚህ ሲነገራቸው በመንገድ ትሄዳላችሁ ነበር የተባሉት። ሞያሌ ሲሄዱ ግን ወደ ሞምባሳ ወሰዱና ውሃ ላይ አረጓቸው ማለት ነው። መጀመሪያ በኮንቴይነር ነው የሄዱት። የኮንቴይነሩ መንገድ በጣም የሚያሳዝን ነው። እንዲህ ከከብቶች ጋር ቆመው ነው የሄዱት። በጣም ሞቃታማ ነው መንገዱ፣ እንዲህ የሚያንገጫግጭ ነው። በቃ እንትን ይላል። እዛ ጋር የሚናገረው ነገር አለ። የሰው ልጅ ከውሃ እንደተሰራ ያወቅኩት የዛኔ ነው ይላል። ውሃ ሰውነቱ ፈልቶ አልቆ ማለት ነው። እንጨት መስለን ነበር ይላል። እና ሲወጡ ተሽከርክረው ነው መሬት ላይ የሚወድቁት። ከዛ ውሃ ላይ መርከብ ላይ ጭኗቸዋል። ከየቦታው አሁን ትንሽ ሆነው ይጀምሩና ከየቦታው ይመጣሉ፣ ይሰበሰባሉ። 5 ሆነው ከጀመሩ 10 ከዛ 15 ከዚህ 20 ከዚህ ከተለያየ ቦታ ሲመጡ ሞምባሳ ላይ 100 ምናምን ይሆናሉ። የሚፈለገውን ያህል ሰው ካልሞላ ጀልባው አትንቀሳቀስም። አሁን በጀልባ የሚሄዱት ለምንድን ነው? ኬንያና ታንዛኒያ በጣም አደገኛ ሀገሮች ናቸው ለማለፍ፣ ቁጥጥራቸው ከፍተኛ ነው። ስለዚህ እነሱን ለመተው በህንድ ውቅያኖስ ላይ አድርገህ ሞዛምቢክ ማፑቶ ላይ ታርፋለህ እና የውሃ ላይ ጉዞም አስኬዷቸው ማለት ነው። የውሃው ላይ ጉዞም ምን አለ፣ ውሃ የተለያዩ አካላት ይቆጣጠሩታል። ይሄ ከዚህ ወዲህ የኔ ውሃ ነው፣ ከዚህ ወዲህ የውሃ ፖሊሶች አሉ፣ ራውንድ የሚያደርጉ ማለት ነው ውሃ ላይ። አሁን ጀልባዋ አቅም የላትም፣ ዳሩን ነው መሄድ የምትችለው። ዳሩን መሄድ የምትችለው ቅድም ያልኩ ሪሩቲንግ፣ ፖሊሶቹ ሲመጡ ፖሊሶቹ ለማምለጥ ወደ መሀል ይገባሉ። የዛኔ ጀልባዋ አቅም የላትም፣ ውሃው አቅም አለው። መተራመስ ይፈጠራል፣ ማዕበል ይነሳል፣ የሚሞተው ይሞታል፣ የተረፈው ይቀጥላል ማለት ነው። እንደዛ እያሉ በጣም የሚያስገርመው የአሻጋሪዎቹ ዋይዝም ናቸው። ማፑቶ ሲደርሱ ውሃውን እንዲህ ድንበሩን እንዲህ እያዩት መሬቱን እያዩት ፊት ለፊታቸው ሞተራቸውን አጥፍተው ጀልባዋን አዙረው ወረወሯቸው ወደ ውሃ ውስጥ ስደተኞቹ፣ መዋኘት የማይችሉትን ጭምር። እና ሁሉም ይሞታሉ ብለህ ነው አይደል የምጠብቀው? እነሱ ግን የሚያውቁት የተፈጥሮ ሂደት አለ። የውሃው ማዕበል እየገፋ እንደ ዛጎል አሸዋ ላይ ይጥላቸዋል። እና አሸዋ ላይ ከጣላቸው በኋላ እነዚህ ይመለሳሉ እንዳይያዙ። እዛ ላለች ሴት ይደውላሉ። ያቺ ሴት ከድንበር ፖሊሶቹ ጋር ተገናኝታ ታነሳቸዋለች። መንገዳቸውን በዛ አይነት ይቀጥላሉ።
ዚምባብዌ ይገባሉ። የዚምባብዌ ሰዎችን ያመሰግናሉ፣ እንደው ምግብ ይሰጣሉ። ሪፊውጂ ካምፕ ልትገባ ትችላለህ፣ ግን ብዙ አያዋጣህም። ስለዚህ በያስከው መንገድ ነው የምትቀጥለውና እንተ ስለ ማርያም እንደሚባለው የዚምባብዌ መንደር ውስጥ እየሄድክ ምግብ እየለመንክ አንዳንዶቹ ውሃ ቅዱና አምጡ ይሏቸዋል። ውሃ እየቀዱ ያመጣሉ። ምግብ ዱቄት ይሰጧቸዋል። ፓፕ የሚባል ነገር አለ፣ ቡሌንታ የሚባል ነገር አለ። ያው ገንፎ ነው። ገንፎ እያገነፉ እሱን እየበሉ መንገዳቸውን ይቀጥላሉ። እነዚህኛዎቹ ግን በሌሊት ስለነበረ መንገዳቸው ደላላው ምን ይላቸዋል? ቆሎ ቁሉ፣ በቆሎ ቁሉ። በቆሎ ለም 5 ኪሎ በቆሎ ቆልተው በጀርባቸው አዝለው 200 ኪሎ ሜትር በእግር እየሄዱ ያችን በቆሎ ነው የሚቆረጥሙት። ይሄ አሻሮ የለም ቋቋ እያደረጉ ይሄዳሉ። እና ያንን ሁሉ መንገድ አልፈው ማንም ከማላቸው አልጎደለም። ሲሄዱ ይያዛሉ። መሲና የሚባል ድንበር አለ በዚምባብዌና በደቡብ አፍሪካ መካከል፣ መግቢያው እንደ ሞያሌ ማለት ነው። ኬንያና ኢትዮጵያ መሀል እንዳለው እዛ ጋር የድንበር ፖሊስ አለ፣ መከላከያ አለ ምናምን። እና ፖሊስ ኦፊሰሩ ይይዛቸዋል። ደላላው ምን ይላቸዋል? አብሯቸው ነው ያለው፣ ኮንጓዊ ነው። እና እኔም ስደተኛ ነኝ አሻጋሪው፣ እኔም ከእናንተ ጋር ነኝ፣ ከእኛ ጋር ነው፣ እሱን ያሻገር እንዳትሉ፣ መረጃ ደብቁ። እና እንግሊዘኛ ከጠየቃችሁ ዝም በሉ፣ አንችልም። ከዛ ይጠይቃል፣ እንዴት መጣችሁ? ዝም። ምን በላችሁ? ዝም። ምን ጠጣችሁ? ዝም። ግራ ገባው ፖሊሱ። ከዛ አስተርጓሚ አስፈልጎ አመጣና ሲጠይቃቸው መናገር ጀመሩ። ይህን ሁሉ በባስም በእግርም ምን ጠጣችሁ ሲላቸው የውሃ ኮዳ ምናምን ያሳዩታል። ምን በላችሁ የምትል ፓርት ነች አሁን የምታድናቸው። ምን በላችሁ ሲላቸው ኪሳቸው ያስፈልገው አንድ እንትን ይሰጡታል፣ አንድ አሻሮ፣ እቺ ነገር ይሆን ቆሎዋን እቺን ማለት ነው፣ አንዷን ፍሬ። ከዛ እንደ እንቆ እንዲያንከባሉ አይቷት ይሄ ይበላል ብሎ ሲያስገባና ቋ ሲያደርገው ጥርሱን ያመዋል። ይህን እየበላችሁ ነው የመጣችሁት ምናምን ብሎ ያሳልፋቸዋል። እና አሻሮ አዳነን ይላል እዚህ ላይ፣ አሻሮ አዳነን። አለዛ ተጠርዘው ይመለሱ ነበር። ራሱ መኪና አምጥቶ 5 መኪና 60 ነበሩ 12 አድርገው ወደ ስደተኞች ሆም አፌርስ ይባላል ወደዛ ልኳቸው የ15 ቀን አሳይለም ሲኪንግ ፐርሚት ነው የሚሉት። ጥገኝነት የመጠየቂያ ፈቃድ ነው። ጥገኝነት አይሰጥም፣ ፈቃድ መጠየቂያ ነው። ሰጥቷቸው በዛው እንትና አንዱ ነው እንግዲህ ይሄ የተስፋ ያቺን የሳላትን በሰርግ ቪዲዮ በፎቶ የሳላትን ዓለም ፍለጋ ነው ሄደው ዓለም ጠራችኝ ብሎ ነው የሚጀምረው። እዛ ግን ዓለም ውሸታም ናት ይላል መጨረሻ ላይ፣ ዓለም ከሃዲ ናት ይላል። እና የተስፋ ታሪክ መጀመሪያ የጻፍኩትም እሱ ነው። የሚያለመልመንም የሚያከስመንም አንዳንዴ በቅጽበት የምንሰማቸው ጉዳዮች የምናያቸው ነገሮች ይሆናሉ። ብዙ ጊዜ ከሰው ጋር የሚያጋጨን በተለይ ስደት ሀገር ስንሆን ከሚያጋጩን ነገሮች መካከል አንዱ እኛ ራሳችን ነን ብለን የምናምነው ለራሳችን ያለን ግምት ነን እኛ ብለን ኢትዮጵያውያን እንዲህ ነን ብለን የምናምነው አለ። ነኝ ብለን ደግሞ የምናምነው አለ። እኔ እንደሌላው አይደለሁም እንዲህ ነኝ የምንለው አለ። ሌላው ማህበረሰብ ደግሞ ነህና ናችሁ ብሎ የሚሰጥህ ነገር ነው። ኢትዮጵያውያን በደቡብ አፍሪካ ውስጥ እንዴት ነው የሚታዩት? እንዴት ነው የሚተያዩት? እንዴት ነው የሚታዩት ማለት ደቡብ አፍሪካውያን እንዴት ያዩናል? እኛስ እንዴት ነው የምንተያየው? ለምንድን ነው አንድ ቦታ ላይ ምን ብላል? ከመተባበር ይልቅ መጠላለፉ መሰባበሩ የበዛ ይመስላል ከሌሎች አፍሪካ ሀገሮች ጋር ሲነጻጸር እዚህ መጽሐፍ ላይ ስናየው። አዎ ምንድነው ይሄ ቅድም የገለጽኩት መንገድ አለ አይደል? መንገድ ራሱ ይቀይራል። መንገዱ ለምሳሌ እኔና እሱ እየሄድን ኬንያ ላይ ደላሎች እየጠበቅን ተኝተናል። ሌሊትን በል መኪና እየጠበቅን የሚያሻግረን ጭንቅላታችን ውስጥ የምናስበው ምንድነው የሚመጣው መኪና በቂ አይደለም፣ ሁላችንንም አይይዝም። የስኬርሲቲ ሜንታሊቲ አለ። ወይ እኔ ልቀር ነው እሱ ሊሄድ ነው። ወዳጅ የሆነው
ድንገት ከእንቅልፉ ተነስቶ መኪናው ከመጣ አየት አድርጎኝ ይመች ይውርዲ ብሎ ይሄዳል። ከዛ ስነሳ እሱም ብቻ አይደለም ማላም ነው የሰው ልጅ በሙሉ ወደ አለማመን እመጣለሁና የኔ የምትለው ሰው ተኝተህ አንቀሰቀሰ ጥሎ ሄዷል። ሰው እንዴት እንደዚህ ያደርጋል የሰው ልጅ ምናምን ትልና በሰው ልጅ ታንዛኒያ ላይ ጉዳት ያደረሰብህ ፖሊሱን ብቻ አይደለም የምትጠላው ታንዛኒያን ራሷን እንድጠላት ነው የሚያደርገው። እንደዛ እያልክ ይህንን መንገድ ጨርሰ ደቡብ አፍሪካ ስትገባ አንዱ የጥናት ያገኙት ምንድን ነው ብሬኪንግ ዳውን ኦፍ ሶሻል ካፒታል የማህበረሰብ እሴት መሰባበር ማለት። ከዛ ውስጥ ዋናው መለኪያው እምነት ነው፣ የእምነት መጥፋት። ስለዚህ እኔ እናንተ ወዳጅ ነበር፣ በመንገድ የተለያየን ሰዎች ሆነን እዛ ስንሄድ አንተማመንም፣ አላምንህም ማለት ነው። ስለዚህ በሰው መሀል ብቸኛ ወደ መሆን እንትን ትመጣለህ። ከዛ እዛ ያለው ነባራዊ ሁኔታ ደግሞ ምንድን ነው? ስራ ነው የምትሰራው፣ ንግድ ነው የምትሰራው። አብዛኛው ኢትዮጵያዊ የራሱን ቢዝነስ ነው የሚሰራው፣ የራሱን ንግድ ነው የሚሰራው። ንግድ ውስጥ ደግሞ ፍክክር አለ። አሁን የድሮዎቹንና አሁን ቅድም ያልኩት የጊዜ ጉዳይ እዚህ ጋር ይመጣል። ቀድመው የተሰደዱ ሰዎች ትንሽ ስለነበረ ቁጥራቸው ብዙ ደንበኛ ስለነበራቸው ገበያ ችግር የለባቸው፣ ፉክክራቸውም ትንሽ ነው። እንደውም ሌላ ስደተኛ ሲመጣ ተቀብለው አስተናግደው አልጋ ለቀው ለስራ መጀመሪያ የሚሆን ገንዘብም ወይም እቃ ሰጥተው እንድታድግ ነው የሚያደርጉ። በሂደት ግን የስደተኛ ቁጥር እየበዛ መጣ። የደንበኞች ቁጥር ደግሞ ሞሮሌስ ዘሴም ነው፣ ብዙም አልተቀየረም። ስለዚህ በትንሽ ገበያ ብዙ ሰው መፎካከር ጀመረ ማለት ነው። ያ ፉክክር ቀስ እያለ አብኖርማል እየሆነ መጣ። የበዛ አይነት ፉክክር፣ የመጠላላት አይነት ማለት ነው። ስለዚህ እርስ በርስ እየተያየ መጠማመድ ገብተዋል። ምክንያቱም አላማ ትርፍ ነው። ኢቨን እነዚህ የማህበረሰብ ተቋማት የሚባሉት እድር፣ እቁብ፣ ጽዋ ምናምን ወደዛ ይሄዳሉ፣ ወደ ደቡብ ኢምፖርት ይደረጋሉ። ግን ቅርጻቸውን ቀይረው የቢዝነስ የገበያ ምንጭ እንዲሆኑ ተደርገው ነው የሚቀየሩት። አሁን ቅድም ያልኩ ሰርግን ለምሳሌ ብንወስድ ሰርግ ላይ ብዙ ሰው የሚታደመው ጀስት ዘፈኑን፣ ባህሉም ምናምን ጋብቻውን፣ ባርኮቱን ብሎ አይደለም። በዛ ሰርግ ውስጥ ሁሉም ሰው ያዋጣል። ሲያዋጣ ደግሞ ሙሽራና ሙሽሪት ይመዘግባሉ። ማምን አዋጣ የምትለውን ትመዘገብና ያኛው ሲያገባ ያችኑ ወይም ከፍ አድርገህ ትመልሳታል። ካልመለስክ ልትጠየቁላት ትችላለህ። ያለብህ እንደ ቁብ ማለት ነው። ሰው ሰርግ ቁብ ሆኗል እዛ ሀገር። ቢዝነስ ኮሜርሻላይዚንግ ሶሻል ኢንስቲትዩሽን ይባላል። ኮሜርሻላይዝድ ሆነዋል ማህበራዊ ተቋማት። ሰው ለዛ ሀገር እንዲመች ሆኖ ነው። እና አንዳንድ ሰው ሰርግ የሚደግሰው ለጋብቻው ብቻ ብሎ ሳይሆን ከዛ የሚገኝ ገቢ አለ። ብዙ ትርፍ ያገኙበታል ከሰርጉ። በአይነት እቃ መኪና የሚሰጣለ፣ ሌላም አልባሳት ምናምን የሚሰጣለ። ያ ራሱ ገቢ ነው። ያንን ሸጠው ሱቅ የሚከፍተዋሉ በትርፉ ብቻ ማለት ነው። ሶ አንዳንዶቹ እንደውም በሚስቷ ሜክ አረኩባት ይላሉ። ሜክ የሳውዝ አፍሪካ ቋንቋ ነው። ሰራሁባት፣ ይሄን ያህል ብር ሜክ አረኩባት ይላሉ። አሁን ሰርጉ ብቻ ሳይሆን ሴትዮዋም ኮሜርሻላይዝድ እየተደረገች እንደሆነ የሆነ ፍንጭ ይሰጥሃል። በቃ ቁሳዊነት እየበረታ ነው ያለው። ስለዚህ ኮምፒቲሽን ይጀመራል። ምክንያቱም ፍላጎታቸው ትርፍና ገንዘብ ነው ብዙዎቹ። ስለዚህ ያቺን ትርፍ ለማግኘት መፎካከር ትጀምራለህ። መጠማመድ፣ መጠላላት። ግን አብረነ አንድ ላይ ሆኖ መለያየት ማለት ነው። አንድ ላይ ነው የምትሰራው፣ አንድ አካባቢ ስራ ንግድ ያገናኝሃል። ግን ተጠባብቀ ተጠማምደ ነው። እና ይሄ እስከ የት ድረስ ሊደርስ ይችላል? እቁብ ሲጣላው ለምሳሌ እኔ እቁብ ልጣል ካልኩኝ እማቃቸውን ጓደኞቼን አብርሃም እንትና እንዳለሽ አዋጡ ምናምን ብል ሁሉም ያዋጣል፣ እቁቡ ይዞረ ይወጣል። እዛ ግን እቁብ ለመጣል እንኳን የሚተማመንና ይሄ በደም በምናምን በዝምድና የተገናኘ ሰው ነው። እንደዛም ሆኖ እቁብ ሲወጣልህ ገንዘብ አንተ ጋር እንዳለ ስለሚታወቅ ሊጠቆምብህ ሁላ ይችላል ማለት ነው። እንትና እቁብ ደርሶታል፣ እስቲ አንድ ነገር እናድርገው ይላሉ። እና አንዱ ይሄ ነው። ሁለተኛ የኢትዮጵያውያን ትልቁ ችግር ቋንቋ አንችልም ስል እንግሊዝኛ ብዙ አንነገርም።
በአጋጣሚ ወደ ደቡብ አፍሪካ የሚሄዱ ኢትዮጵያውያን ደግሞ የማህበራዊ ደረጃቸው ዝቅ ያለ ነው። በትምህርትም በምንም በምንድን ነው በእውቀት ደረጃቸውም አነስተኛ ስለሆኑ ትኩረታቸውም ስራ ላይ ስለሆነ ለምሳሌ ከሳውዝ አፍሪካውያን ጋር ተነጋግረህ ለመግባባት የእነሱን ቋንቋ መቻል አለብህ ወይ እንግሊዝኛ አንችልም። ናይጄሪያ ከሆነ እንግሊዝኛ ይችላል፣ ድፍረቱም አለው፣ አውርቶ ከእነሱ ጋር ተቀላቅሎ ይሰራል። ጋናም እንደዛው፣ ሶማሌም ደፋር ነው እንትን ይላል ማለት ነው። እኛ በዛችው በእኛው ንፍቀ ክበብ ውስጥ ተከልለን ነው የምንኖረው እርስ በርሳችን እንትን ብለን። ይሄ በሶሺዮሎጂ በእኛ ትምህርት ምን ይባላል? ዘ ስትሬንግዝ ኦፍ ዊክ ታይስ የሚባል ነገር አለ። ይሄ ብዙ ጊዜ ቦንድ ሶሻል ቦንድ ማህበራዊ ትስስር ወደ ውስጥ ሲሆን ጠንካራ ነው። ቤተሰብ ውስጥ ታየዋለ፣ በሃይማኖት ተቋማት ውስጥ ባሉ ሰዎች ታየዋለ፣ በብሔር ተቋማት ውስጥ ባሉ ሰዎች ታየዋለ። ወደ ውስጥ ጠንካራ ነው። ከዛ አልፈ ከማህበረሰቡ ጋር ከሌላው ማህበረሰብ ጋር ከሌላው ሃይማኖት ጋር ከሌሎች ሰዎች ጋር ለመገናኘት ግን እኛ ችግር አለብን። ተሻግረ ሄደ ያቺን ሰንሰለት መቀጠል ከቻልክ ግን ብዙ አይነት ጥቅም ልታገኝ ትችላለህ ነው የሚለው ቲዮሪው። እና ናይጄሪያዎች ያንን ያደርጉታል። ከደቡብ አፍሪካ ጋር ሲሰሩ እዛ ያለውን ገበያ ወደ እነሱ ያመጡታል። ከቻይና ጋር ሲሰሩ፣ ከፓኪስታን ጋር ከህንድ ጋር ከምናምን ሲሰሩ፣ እኛ ግን እዛው በአብዛኛው እና ዘ ስትሬንግዝ ኦፍ ዊክ ታይስ የደካማ ሰንሰለት ጠንካራ ጎኑን ነው የሚነግርህ። ያቺ ደካማ ናች ብለህ የመሰረትካት ከሌላ ሰው ጋር ከሌላ አካል ጋር የመሰረትካት ሰንሰለት ጠንካራ ጥቅም ልታስገኝልህ ትችላለች። በኢኮኖሚም በህይወት ዘይቤም በሌላም በባህልም በምንም ማለት ነው። እና እኛ እየበዛንም ስለሄድን ወደ ቦንዳችንም ወደ ውስጥ ስለሆነ ከዛ በተጨማሪ ደግሞ ግሎባላይዜሽን ኦፍ ዘ ሆም ፖለቲክስ የሚባል ነገር አለ። ምንድነው? እዚህ ያለው ፖለቲካ ግሎባላይዝ ይደረግና ወደዛ ኢምፖርት ይሆናል። ሶ እንደ ሌላው ሀገርህ ኤምባሲ ጋር ያለ ግንኙነት ጠንካራ አይደለም። ምክንያቱም ኤምባሲውን የምታየው እንደ አሳይለም ኬዝ ስትጋግር እንደ ጠላት ኦልሬዲ ስለመደብከውም እዚህም በተቃውሞ የሄዱ ሰዎች ስላሉ እንደ ወገን ሳይሆን እንደ ተገዳዳሪ እንደምን ልበልህ እንደ አጋች ነገር ነው የምታየውና ብዙም ስትሮንግ የሆነ ሪሌሽንሽፕ የለህም። ከዛ ምንድነው የሚሆነው? በቃ ውስጥ ለውስጥ ይሆናል ማለት ነው ግንኙነት ከራስ ሰዎች ጋር ንግዱም፣ ፉክክሩም፣ ገበያውም እና ያ እርስ በርስ እንድትጠባበቅ እርስ በርስ እንድትጠላለፍ ሁላ ያደርግሃል። መጠላለፉና ምናምን የሚመጣው ሰው እየበዛ ሲሄዳ ገበያው እየቀነሰ ሲመጣ አብኖርማል የሚባል ኮምፒቲሽን አለ። ከኖርማል ውጪ አደገኛ ኮምፒቲሽን አለ። እሱ ወደ ቫዮለንት ሁላ ወደ መሆን ይሄዳል ማለት ነው። ከተራ ስድድብ አልፎ ከተራ ንግግር አልፎ እስከ መጠቃቃት ሁላ የሚደርስ ግንኙነት ይፈጠራል እና ያ አንዱ ድክመት ይመስለኛል። ከዛ እዚህ ሀገር ያለው የፖለቲካ ሁኔታ ሲቀየር እዛም ሲቀየር ታይዋል። አሁን ለምሳሌ ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ ወጥቶ መደመር ሲል የተለያየ አሶሲዬሽን የነበሩ ኮሚኒቲ አሶሲዬሽኖች የማህበረሰብ ድርጅቶች ተበታትነው የነበሩ አንድ ላይ መጡ። ከዛ የትግራዩ ጦርነት ሲጀምር ደግሞ ተለያዩ። አንድ ቢሮ ውስጥ የነበሩ ልጆች ታያቸዋል፣ እያናገርኳቸው እርስ በርስ እንትን ይባባላሉ። እሱ ኦነግ ነው፣ እሱኛው ግንቦት ሰባት ነው፣ ይሄኛው ኢህአዴግ ነው ምናምን እና ሲሰበሰብ እና ሲበተን ታየዋለ። ይሄ በፖለቲካ ብቻ ሳይሆን በሃይማኖት ተቋማት ውስጥ ታየዋል። አዎ ሃይማኖት ተቋማት ውስጥ ታየዋል። አንድ ቸርች ውስጥ እያገለገሉ ይሄኛው የብሔር ስም ጠርቶ ይሄኛው ገሌ ብሔር ነው፣ ይሄኛው ገሌ ብሔር ነው እየተያየህ መጠባበቅ መበታተን። እንትን ቤተ ክርስቲያን የመንግስት ደጋፊ ነው፣ እንትን ደግሞ ተቃዋሚ ነው ይባላል። እዚህ አገር ውስጥ የሌለ መረዳት ወደ ከሀገር ውጭ ስንወጣ ከየት እንደምናመጣው ይገርመኛል። አሁን በጣም የሚያስገርመኝ እኔ ጀርመን ውስጥ ሃምቡርግ የምትባል ከተማ ውስጥ አንድ ቸርች አለች፣ የኦርቶዶክስ ቸርች። እዛ ውስጥ የግብጽ ቤተክርስቲያንና የኢትዮጵያ ኦርቶዶክስ ቤተክርስቲያን በየሳምንቱ እየተቀያየሩ ነው የሚያገለግሉበት። አንድ ቸርች ሁለት ሀገር የሚያገለግሉበት ማለት ነው። ሳውዝ አፍሪካ ስትሄድ ደግሞ ሁለት ቸርቾች የአንድ ሀገር ቸርቾች ሁለት ቦታ ተከፍለው እንግዲህ ምን ሆኜ ነው እዛ መሄደው የሚሉ ሁሉ አሉ። አንተ እንትና እንዴ
እንትን ብሔር እንደሆን ካላቅም ነበር እንትን ቤተክርስቲያን ያገኘው አይነት ሁሉ። አዎ እሱ አሁን እኔ አሜሪካ አልሄድኩም፣ እዛም አለ ይሉኛል፣ በጣም ይብሳል ይሉኛል። አንተ ታውቀው ይሆናል። እዚሁ ሩዋንዳ ያሉ ልጆች ጓደኞቼ ይነግሩኛል፣ እዛ የሚኖሩ ኡጋንዳ፣ እዚሁ አፍሪካ ሀገር ውስጥ በቃ ቸርቹ ይከፈላል። አሁን ተቋማትን መረጥን እንጂ በቃ ይሄ የዚህ ሪፍሌክሽን እዛ ይታያል። ሲታይ ደግሞ በስቶ ነው እዛ የሚታየው፣ በፊት ለፊት ነው የሚታየው። እዚህ አድበስብሰህ ታየዋለህ። የሆነ በዓል ሲኖር ተገናኝተህ ታለሰልሰዋለህ። እዛ ግን ያ አብሮ የመኖሩ ጉዳይ ስለሌለ እንዲህ ተራርቀ ነው የምትቆየውና የገበያው አለ፣ የፖለቲካው የሀገር ውስጥ ፖለቲካ እዛ እንትን ሲላለ ከዛ ደግሞ እዚህ ያለው የሶሻሊስት ምንድን ማህበራዊ ሲስተሙ ሞር ኮሙናል ነው። እኛ ጋር አይደል ህብረተሰብ አንድነት ምናምን አብሮነት ምናምን አለ በተወሰኑ አልጠፋም። እዛ ደግሞ ያለው ሲስተም ካፒታሊስት ነው። በቃ አንድና አንድ አላማ ገንዘብ ነው። ገንዘብ ላይ ነው የምሰራው። ስለዚህ ተቀዳሚ አላማችን ገንዘባችን ነው እና ሎጎቸው ሞቷቸው ራሱ መኒ ቶክስ ነው የሚሉት። ገንዘብ ይናገራል ማለት ገንዘብ ሁሉን ነገር ያደርጋል እንደማለት ነው። እና እንደዛም ነው። ከዛ በጣም የሚያሳዝነው እዚህ ሀገር አሁን አስተማሪ፣ ዶክተር፣ ኢንጂኒየር ምናምን ይከበራል በተወሰነ ደረጃ። እዛ ግን የማክበሪያ መንገዱ ስንት አለው ነው ገንዘብ። ባለፈው ስናወራ እንደነበረው ተበድሮ ሁላ ሊነቅ ይችላል ብያለሁ። እንዲህ አይነት ኢኮኖሚ በገንዘብ በኢኮኖሚ ደረጃ የተሻለ ነገር ታገኛለ፣ ግን እሱ አቴ ኮስት ነው የመጣው። የሚሸረሸሩ እሴቶች አሉ። ራሱ እንትን ያልከው እኮ አሁን ሁለቱም መጽሐፍ ላይ እላፊንም ስታነቡ መንገደኛንም ስታነቡ ከዚህ የሚሄዱ ኢትዮጵያውያን አያጌጡም፣ አይለብሱም። ያላቸው መሆኑን የሚያሳውቅ ምንም ፍንጭ አይሰጡም። ምክንያቱም በፍጥነት የሚነጥቀው ሌላ እንግዲህ ወንጀለኛ የበዛባት አገር ናት ደቡብ አፍሪካ፣ ይታወቃል። በዓለም ላይ ብዙ ወንጀል የሚፈጸምባት ቦታ ናት። መነጠቅ፣ መሰረቅ፣ መወሰድ ስላለ ማለት ነው። አሁን ገንዘብ ስትል እንደዚህ ህብረታችንን ስታይ አሁን ሀዘን ሲያጋጥም አንድ የሰማነው ታሪክ ላጋራችሁ ብዬ ነው። ሀዘን ያጋጥማል። የሆነ አካባቢ ታሞ ካረፈ ገንዘብ እናዋጣለት ይባላል። ገንዘብ ይዋጣል፣ ይሄና ሊሰበሰባል። ሀዘን ስለደረሰበት ቤተሰብ ማጽናኛም ይሆናል ተብሎ እዛው ሬሳ ሳጥን ውስጥ ነው ተደርጎ ገንዘቡ የሚላከው። ይሄ አይደለም የሚገርመው። ከዛ አስከሬን ተጭኖ ሲመጣ የሚያውቁ ሰዎች ስለሚኖሩ ደውለው እዚህ የገሌ አስከሬን እየመጣ ነው ብለው ሲጠቁሟቸው ተደራጅተው እንትኑን ያግቱታል፣ አስከሬኑን ያግቱታል። ምን እንዳለ ስለሚያውቁ ይከፍቱና ያንን ገንዘብ ወስደው አሽገው አስታወስክ የነገሩን፣ ከዛ ወደ ነበረበት ይሄዳል። ስንት እንደተሰበሰበ ሁሉ ያውቃሉ፣ ምኑ ጋር እንደሚቀመጡ ሁሉ ያውቃሉ። ከነዛ መካከል አንድ ሰው ነው ማለት ነው የጠቆመው፣ ወይም በልማድ ሊሆን እንደሚችል ይገምታሉ ማለት ነው። እና ይህን የሰማው ቀን በጣም ነው የደነገጥኩት። ማለት አንዳንዴ ከዚህ በታች መውረድ አይቻልም የምንልበት ዘመን የሚመጣው መቼ ነው ያስብላል። የመጨረሻው ከባዱ ነገር የሀገሩ መንፈስ ከባድ ነው ማለት። አሁን እኔ ምን አያለሁኝ የልብ መደንደን። ለምሳሌ እዚህ አንድ ልጅ ሳወራው ምን አለኝ፣ እዚህ ገጠር ውስጥ ሀገር አቋራጭ አውቶቡስ ይነዳ ነበርና እየነዳ የመንገድ ላይ ዶሮ ይገጫል። ዶሮ ገጭቶ ይሄድና ያልፋል። ከዛ አቁሞ መኪናውን ተመልሶ የማንን ዶሮ ነው የገጨሁት ብሎ በቃ አዝኖ ማለት ነው ካሳ ሊከፍል ፈልጎ ባለቤቶቹን ያጣል። ሄደ። ሳውዝ አፍሪካ ሰው ሲገደል ምንም አይመስለው። የልብ መደንደን ምልህ ይሄ ልብህ ይሄ ሲሆን ለዶሮ የደነገጠው ሰው ለሰው ልጅ ምንም አይመስለውም። እና አዲስ ስትሆን ነው እንዲህ አይነት ነገር አንተ እኔም እንደዚህ ልሆን ነው እንዴ ማለት ትጀምራለህ እና ትደነግጣለህ። ቀስ በቀስ ጨካኝ የምትሆነው በአንዴ አይደለም። እዚህ ከእናቱ መሶብ ውስጥ እንጀራ የማይሰርቅ ሰው እዛ ማዘለል የሚባል ስራ ላይ ተሰማርቶ ታየዋለህ። ሃይ ሌቭል ክራይም ማለት ነው። እንደዛ አይነት ጉዳይ ውስጥ የሚገቡሉ የሀገሩ መንፈስ የሀገሩ ሁኔታ ከባድ ነው፣ አደገኛ ነው።
አንድ እሱ ነው። ሁለት በመንገድ ትቀየራለህ ብያለሁ። እምነትን ታጣለህ፣ እየደነዘዝክ እንትን እያልክ ነው የምትሄደውና ስትጨክን ራሱ ላይታወቅ ይችላል አንተ እና ያ የዛ አካል ምክንያቱም ትኩረት ቅድም እንዳልኩ ገንዘቡ ላይ ነው። አሁን አስክሬኑ ሲመለስ እኮ እኛ የምናስበው እንትና ሞተ እንዴት ይሆን ምናምን ነው የምትለው አይደለ? እዛ ግን ምንድነው አብሮ የታሸገው የሚለውን ነገር ነው የሚያዩት። እና ቅድም ካልከው ጋር የሚገናኝ ምንድነው ኢንቪዚብል መሆን አለመታየት አንዱ ስትራቴጂያቸው የሆነው ለዛ ነው። ለምሳሌ ሲመለሱ ወደዚህ ሀገር ወደ ሀገር ቤት ሊሄድ ነው አይሉ ከተናገሩ በቃ የሆነ ይዘው የሚመለሱት ገንዘብ ይኖራል ምናምናን በሚል ጥቃት ሊደርስባቸው ይችላል። ስለዚህ ዝም ብለህ ነው የምትመጣው ሳትናገር አትናገርም። ተመጣጣለህ ይጀልህ ልምጣ ምን የለም በሰላም ቆዩኝ እንደዚህ የለም በርበሬ ቸኮሌት መጣሁ ምናምን ብለው ወጣ። እሱን የሚሰሩ ሌሎች አካላቶች አሉ። ጆርዳን ይባላሉ። ጆርዳን ማይክል ጆርዳን ከዛ ነው የተወሰደው። ይሄ 23 ቁጥር ይለብስ የለ 23 ቁጥር የሚለብሰው ባስኬትቦል ተጫዋች 23 ቁጥር የተወሰደችው ደግሞ በአየር መንገድ ስትሄድ የምትይዛት ሻንጣ ኪሎ 23 ኪሎ ነች እና ሁለት ሻንጣ 23 ኪሎ ነው የሚፈቀደው ለመደበኛ መንገደኛ። እነዚህ በሳምንት 2-3 ስለሚመላለሱ እንዲህ አይነት እቃዎችን ይዘው ይሄዳሉ እና ብዙ ሻንጣ ይፈቀድላቸዋል። 23 ኪሎ 6 ሻንጣ ይዞ ሲገባ ጆርዳን ገባው። እነሱ ንግድ ነው የሚሰሩት። ከዛም መድኃኒት፣ ሽቶ ምናምን ይዘው ይመጣሉ። ከዚህም ምጥን ምንድነው ድርቆሽ፣ ቅቤ ምናምን ይዘው ይሄዳሉ ማለት ነው። ሌላም ነገር ይዘው ይሄዳሉ። ሰው ያንን ቢዝነስ ኤቭሪቲንግ ኢዝ ኮሜርሻላይዝድ ሲሆን ይዘልኝ ሂድ አትልም። ያኔ ባለፈው ወደዛ መጽሐፍ ስልክ ባክ አድርስልኝ ምናምን አይደለም ያልኩት። በኪሎ ይሄን ያህል ትከፍላለህ፣ አደርስልሃለሁ፣ እዛ እንትን አይቀበለኝም። በቃ ውለታ ምናምን ብሎ ነገር የለም። ኮሜርሻላይዝድ ነው። አሁንም እየመጣ ነው ወደኛ ሀገር ካፒታሊዝም። ፍንጩን እኮ እያየ ነው የተወሰነ ፍንጭ እያየን ነው። እዚህም እንዲህ አይነት ነገሮች እየቀሩ ነው። ፊት አሁን ወደ ገጠር በምንድነው በአገር አቋራጭ ባስ ደብዳቤ ሰጥተ መንገድ ላይ ጥሎታል፣ ይወስዱላል ምናምን። አሁን ግን ሹፌሩ ከፈለ ሊል ይችላል። እሺ፣ አመሰግናለሁ ዶክተር እንዳለ ጌታንም ስታፉንም ከልብ አመሰግናለሁ። ደራሲውም በእውነቱ ይሄ በእኛ በኢትዮጵያኖች ላይ እጅግ ክፉ ሀገሪቷንም ሊጎዳ የሚችል ወደፊትም ከዚህ ካልወጣን እንግዲህ ይሄ ጥናት ያለቀ አይደ ወደፊት ደግሞ ሌሎችም ከተሳተፉበት ከዚህ ችግር ልንወጣ እንችላለን። ለምንድን ነው እንደዚህ የምለው? ተሰዶ ያደገ ሀገር የለም። እርግጥ ለእውቀት አይደለም የምንሰደደውና ኢትዮጵያኖችን የማግለል ሁኔታ የሚከሰተው የነጮች እጆችም አለበት። የደች ነጮችና እንግሊዞች እጆች አለበት። በነገራችን ላይ በቅርብ ጊዜ ሳውዝ አፍሪካን ነጮቹ ይቆጣጠሩታል። አሁንም የነ ፕሬዚዳንት ማንፎዛ የሚባሉት አሁን ያሉት ፕሬዚዳንት ስልጣን ተጋርተው ነው ከነጮች ጋር እና ምን እያሉ ነው የሚሰብኩት? እዚህ እኮ ደቡብ አፍሪካ ውስጥ እናንተ ስራ ያጣችሁት ኢትዮጵያኖች፣ ሌላ ሀገር የመጡ ጥቁሮች ስራውን ስለወሰዱ ነው የሚል ስብከትም ኢንቴንሽናል ወደ ድሮ ሳውዝ አፍሪካን ወደ ባርነት ለመመለስ ጥረት የሚያደርጉ ነጮች ናቸውና ይሄ ከልብ መታወቅ አለበት። ይህንን ለኢትዮጵያ ስላበረከትክ እጅግ አመሰግናለሁ። የኢትዮጵያውያን በደቡብ አፍሪካ መንግስት ያላቸው ቦታና የሀገሩ መንግስት ለኢትዮጵያውያን ያለው አመለካከት የሚቀዳው ቅድም ካልኩት ሀገራዊ ተረክ ነው። ናሬቲቭ በራሱ ስደተኞችን እንደ ስራ ነጣቂ፣ ስደተኞችን እንደ ከተማ አቆሻሽ፣ ስደተኞችን እንደ ወንጀል ፈጻሚ አድርጎ ነው የሚተርከው። ይህን የሚተርኩት ደግሞ በሁለት ምክንያት ነው። አንድ ሎካል ፖለቲሽያንስ ወይም በአውራጃ አካባቢ የሚገኙ ፖለቲከኞች የአካባቢውን ሰው በራሳቸው ስር ለፖለቲካ አላማቸው ለማሰለፍ
ሁነኛ ምክንያት ይፈልጋሉ። የዛኔ ስደተኞችን የመስዋዕት በግ አድርገው ያቀርቡና በተለይ በምርጫ ሰሞናት ማለት ነው። ይሄ በደቡብ አፍሪካ ብቻ ሳይሆን በሌሎችም በአሜሪካም በአውሮፓም እየገነገነ የመጣ አመለካከት ነው፣ እየባሰበት ነው በተለያዩ የዓለም ክፍልና ሎካል ፖለቲሽያንስ በተለያዩ የደቡብ አፍሪካ ግዛት ውስጥ የሚገኙ ስደተኞችን እንደ መሳሪያ ተጠቅመው የፖለቲካ ዓላማቸውን ያሳካሉ። ይሄንን ተረክ አጉልተው ያሳዩታል። አሁን ከተማ አያቆሽሹም፣ ስራ አይነጥቁም፣ ወንጀል አይፈጽሙም እያልኩ አይደለም። አንድ ቅንጣት ነገር ካገኙ ግን ያቺን አግንነው በሚዲያ እንትን አስተላልፈው ያበዟታል። ከዚህ በተቃራኒ ግን ቅድም እንዳልኩት ስደተኞቹ የስራ እድል ይፈጥራሉ። ብዙ ከተማ የወንጀል መጠራቀም የነበረ ቦታን አጽድተው የንግድ ቦታ ያደርጉታል። ለራሳቸውም የወንጀሉ ተጠቂ ይሆናሉ ብዙ ጊዜ እንጂ ራሳቸው ወንጀል አይፈጽሙም። ስለዚህ የእንትኑ አካል ነው ማለት ነው። አንዱ ከፖለቲካው የተገናኘው ሎካል ናሬቲቭ ነው ይህን የሚያመጣው። ሁለተኛው አንተ ያልከው የነጮቹ ካምፓኒ ያልከው ደቡብ አፍሪካ ውስጥ በጣም ብዙ ካምፓኒዎች አሉ፣ የንግድ ካምፓኒዎች ቢግ ሪቴል ካምፓኒስ ነው የሚባሉት። እነሱ ሞል ምናምን ነው የሚሰሩት። ኢትዮጵያውያን ደግሞ የሚሰሩት ከተማና ገጠር ውስጥ ነው። በእነሱ ሀገር ቋንቋ ሲቢዲ የሚሉት አለ። ሴንትራል ቢዝነስ ዲስትሪክት ማለት መርካቶን አስባችሁ ሰዱት። ሴንትራል ቢዝነስ ዲስትሪክት ነው መርካቶ። እዛ ጄፒ ያለች ለምሳሌ ጆሃንስበርግ መሀል ላይ ኢትዮጵያውያን አሉ። ከዛ ታውንሺፕ የሚሉት ደግሞ አላቸው። ታውንሺፕ የጥቁሮች ብቻ መኖሪያ ከከተማ ወጥተው ገጠር አካባቢ ያሉ ዱራሜ ወይም የገጠር ከተሞች የሉ እዛ የገጠር ከተማ በዛት የሚኖሩት በራሻል ሰግሪጌሽን ምክንያት በዘር ክፍፍል ምክንያት ጥቁሮች ወይም ከለርድ የሚባሉት ናቸው። እነሱ ደግሞ የኢኮኖሚ አቅማቸው የደከመ ስለሆነ ኢትዮጵያውያኑ መርካቶን ከዱራሜ ጋር ነው የሚገናኙት። መርካቶን ከአንዷ የገጠር ከተማ ጋር ነው። ያንን ሲያደርጉ ከከተማ እቃ እየወሰዱ እዛ ላሉ ሰዎች በአነስተኛ ዋጋ የሚፈልጉትን እቃ ሱፐርማርኬት ቢሄዱ በጅምላ የሚሸጠው እነሱ በችርቻሮ እንደ አቅማቸው፣ በሱፐርማርኬት ቢሄዱ በብድር የማይሰጧቸው እነሱ ብድር እየሰጡ ሱፐርማርኬት 11 ሰዓት ሲዘጋ እነሱ እስከ ማታ 4 ሰዓት ጠዋት 11 ሰዓት ተነስተው ከስራ ሰዓት በፊት ኦፕን ስለሚያደርጉ ኮንቪኒየንት ይሆንላቸዋል ማለት ለነዋሪው። እየቆየ ሲሄድ ኢትዮጵያውያኑ የነዚህን የሞሎቹን የቢግ ሪቴል ካምፓኒዎቹን ገበያ እንደ ተፎካካሪ መታየት ጀመሩ። የዛኔ ነው አክቲቪስቶችን ማህበረሰብ አንቂዎችን ከፍለው እየቀጠሯቸው እንዲህ አይነት ናሬቲቭን የሚያጦዙት ማለት ነው። ስለዚህ በፖለቲካም ናሬቲቭ አለ፣ በኢኮኖሚ ናሬቲቭ አለ። የዛ ቪክቲም ናቸው የኛ ልጆች። የኛ ልጆች ብቻ ሳይሆኑ ሶማሊያንም እንደዛ ነው የሚሰሩት። ፓኪስታን አሉ፣ ባንግላዴሽ አሉ። አሪፍ ስራ ነው የሚሰሩት። ከተማ ኢኮኖሚንና የገጠር ኢኮኖሚን አገናኝተው ለአካባቢ በሚመችና በሚመጥን ሁኔታ ነው እያገለገሉ ያሉት። ብድር አሁን እዚህ ሀገር ነው ዱቤ ያለው፣ እዛ ሀገር ግን እነሱ ብድር ይሰጣሉ፣ ለሱቅ የሱቅ ብድር ማለት ነው። እና ያ ለነዋሪው ይመቸዋል። ችርቻሮ እዚህ ሀገር ነው። እኛ ሱቅ ሄደን ትንሽ ቡና፣ ስኳር ምናምን እነሱ ታክሾፕ ሱቅ ነው ያላቸው። እነዛ ሱቆች ውስጥ ኮንቪኒየንት ነው ለሰው። ማታ ከስራ ሲወጡ ሰዎቹ ሄደው እዛ መግዛት ይቀላቸዋል። አንድ ልጅ ምን ይላል? ከፍሪጅ ውስጥ እንደማውጣት ነው ለነሱ፣ ይመቻቸዋል። ወይራስ ሞል እንሂድ ካሉ ግን አንደኛ የታክሲ ወጪ አለ፣ ሁለተኛ ሞል በጅምላ ነው የሚሸጠው፣ ሶስተኛ ብድር አይሰጥም፣ አራተኛ ሲመለሱ አደጋ ሊደርስባቸው ይችላል። ይሄ ትራንዛክሽን ኮስት የሚባል ነገር አለ በኢኮኖሚክስ፣ ያንን ይቀርፍላቸዋል። ኮንቪኒየንት የሆነ ቢዝነስ ይፈጥርላቸዋል። አረቦችም እኛ ሀገር ሱቅን ሲጀምሩ እንደዛ ነበር የጀመሩት። በኋላ በጉራጌዎች ተተኩ። አሁን እንደዛ እየሰፋ የመጣው ከዛ ጋር የሚገናኝ እንደዛ አይነት ባህሪ ያለው ቢዝነስ ነው የሚሰሩት እና የኢኮኖሚና የፖለቲካ ናሬቲቭ ነው የሚለው ነው። ከአሜሪካ ቪዛ ጋር በተገናኘ በእኛ ትምህርት አሁን እኔ ማስበው ብሬን ድሬን እና ብሬን ጌን የሚባል ነገር አለ። ብሬን ድሬን ማለት ሀገሪቷ አለኝ የምትለው የተማረ የሰው ሀብት ሲኮበልል ማለት ነው። አሁን ለምሳሌ በኢትዮጵያ ለአሜሪካ የምትሰጠው ከፍተኛ ዴቨሎፕመንት ኤድ የተማሩ ሰዎቿን ነው። እነሱ ስንዴ፣ ብር ምናምን ነው የሚሰጡን አይደል? እኛ ደግሞ የምንሰጣቸው የተማሩ ሰዎችን ነው። እነዚህ የተማሩ ሰዎችን ከትልልቅ ተቋማት እያነሱ ሲወስዱ እነዛ ተቋማት እነዛ ኢንስቲትዩሽን ይዳከማሉ።
ሆስፒታል ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ የመንግስት መስሪያ ቤት ሊሆኑ ይችላሉ። ያ መዳከም ሀገሪቷን ያዳክማል። በተቃራኒው ደግሞ ብሬን ጌን የሚባል አለ። ብዙ ሰዎች ውጭ ሀገር ሄደው ያገኙትን ሀብት፣ የእውቀት ጥበብ፣ ገንዘብ፣ የቢዝነስ አይዲያ ተመልሰው መጥተው እዚህ ኢንቨስት ያደርጋሉ። እሱም አለ። በአንድ ሳይድ ብቻ ሳይሆን ሌላ ሳይድም አለ። ሌላው ሶስተኛው ብሬን ሰርኩሌሽን የሚባል ነገር አለ። አይምሮ ራሱ ይሽከረከራል። 2 ወር እዛ ከሄዱ ለምሳሌ አንድ ፕሮፌሰር ዩኒቨርሲቲ ውስጥ የሚያስተምር ከሆነ 3 ወር እዚህ መጥቶ አዲስ አበባ ዩኒቨርሲቲ ሊያስተምር ይችላል፣ ሀዋሳ ሊያስተምር ይችላል። ብሬኑ ሰርኩሌት ያደርጋል ማለት ነው። ከዚህ ያገኘውን እዛ ይወስዳል፣ ከዛ ያገኘውን እዚህ ያመጣል። ስለዚህ መጥፎ ጎኑን ብቻ ሳይሆን ጥሩ ጎንም እንዳለው ብናይ የሚል ነው። አይ ቲንክ አይ ሃቭ የስደት ወሳኞቹ ኮዝስ መንስኤዎች ምንድን ናቸው ትላለ? ምክንያቱም አሁን የቅርቦቹን አሁን የመጀመሪያ ጥያቄ ላይም ያየናቸው አሉ። ለስደት ቅርብ የሆኑትን ብቻ ነው እያየን ያለ ነው። ግን ለስደት መሰረታዊ የሆኑ ድራይቪንግ ፎርሶች ምንድን ናቸው? በኢትዮጵያ ሁኔታ ውስጥ ማለት ምንድን ናቸው ብለህ ታስባለህ? መፍትሄውስ ምንድን ነው? ምንድን ነው መደረግ ያለበት? ስደትን ለመቀነስ ምንድን ነው መደረግ ያለበት ትላለህ? አመሰግናለሁ። እንግዲህ እንደየጊዜው እንደየወቅቱ ይለያያል የስደት ኮዝ። ለምሳሌ ከኢትዮጵያ ስደት በብዛት የተጀመረው የንጉሱ አገዛዝ ወድቆ የደርግ መንግስት ስልጣን ላይ ሲወጣ ነው። የዛኔ አብዛኛው ስደት ምክንያቱ ፖለቲካ ነበር። አሁን የተወሰኑ ደቡብ አፍሪካ የሚገኙ ቀደምት ስደተኞች ብዙዎቹ በዛ ጊዜ የተጓዙት ማለት ነው የፖለቲካ ስደተኞች ናቸው። ከዛ በኋላ ደግሞ የደርግ መንግስት ወድቆ ኢህአዴግ ስልጣን ላይ ሲወጣ እሱም ሌላ ትራንዚሽን ነው። እሱ ላይ ነው እንደውም አብዛኛው ስደት ወደ ደቡብ አፍሪካ የተጀመረው። በዛ ጊዜ ምን ሆነ? 19 አቆጣጠር 1991 የመንግስት ለውጥ ተደረገ እዚህ ሀገር። በደርግ ጊዜ ከአንድ ሀገር ወደ ሌላ ሀገር መጓዝ እንደ ሀገር ክህደት ሁላ ይቆጠር ነበር፣ ትሪዝን ይቆጠር ነበር። ከአንድ አውራጃ ወደ ሌላ አውራጃ መሄድ ራሱ የይለፍ ወረቀት ያስፈልግ ነበር። ደብዳቤ ከቀበሌ ሹም የይለፍ ወረቀት ተጽፎልህ ባለቤትን ለማሳከም ወይ ልጅን ለማሳከም ሊሆን ይችላል ለመንቀሳቀስ ያስፈልግ ነበር። ሶ ኢንተርናል እና ኢንተርናሽናል ሞቢሊቲ በደርግ ጊዜ በጣም ውስን ነበረ። ኢቨን በቢሮክራሲ አልፈው የሚሄዱ ሰዎች ኤግዚት ቪዛ የሚባል ነበረ። ኤግዚት ቪዛ ተመቶለት የምትሄደው እና በጣም ፖለቲካ ቁጥጥሩ ከባድ ነበር። ኢህአዴግ ሲመጣ ፓስፖርት የማግኘት መብት ተጀመረ። ሀገር ውስጥ የመንቀሳቀስ መብት ከፍ እያለ ሄደ። ሰዎች የትራቭል ዶክመንት ማግኘት ጀመሩ። ከዛም አልፎ በኬንያ እና በኢትዮጵያ መካከል የነፃ ያለ ቪዛ የመጓጓዝ ስምምነት ተፈጠረ ማለት ነው። ፖለቲካው በአዎንታዊም በአሉታዊም መልኩ ስደትን ይጀምረዋል። ከዛ በኋላ እየቀጠለ ሲሄድ ግን ባህሪውን ይቀይራል፣ ኮዙ ማለት ነው። ፖለቲካ መሆኑ ይቀርና ኢኮኖሚክ ይሆናል ማለት ነው። የህዝብ ቁጥር እየጨመረ ሲሄድ የሀገሪቷ የስራ የመፍጠር አቅም ዝቅተኛ ነው፣ ኢኮኖሚዋ ትንሽ ነው። ሰው ደግሞ እየጨመረ ነው። በእኛ ትምህርት ዩዝ በልጅ የሚባል ነገር አለ። ዩዝ በልጅ ህዝቡ እያደገ ሲሄድ ዝም ብሎ አይደለም፣ ሁሉም እኩል አይደለም የሚያድገው። መሀል ላይ ያለው ወጣቱ ክፍል ለብቻው ሊያብጥ ይችላል፣ ሊበዛ ይችላል። ያንን የሚያደርገው ደግሞ የወሊድ ቁጥር ሲቀንስ፣ የሞት ቁጥር እዛው ሲቀር ዲሞግራፊክ ትራንዚሽን የሚባል ነገር አለ። ወጣቱ ክፍል እየበዛ ይሄዳል። የዛኔ ወጣቱ ክፍል ስራ ማግኘት ሲያቅተው ሌላ እንትን ይጀመራል ማለት ነው። ሌላ ሀገር ለመሄድና ስራ የማግኘት ወደ አረብ ሀገርም ወደ አውሮፓም ወደ አሜሪካም ወደ ደቡብ አፍሪካም ወደ እስራኤልም የሚሄደው ፖለቲካ ማይግራንት ብቻ ሳይሆን ሚክስ ይሆናል ማለት ነው። ፖለቲካም ኢኮኖሚ ማይግራንት ይሆናል። አሁን ፖለቲካና ኢኮኖሚ ብሎ ራሱ መለየት አርቲፊሻል ነው። አንዳንዴ
ሁለቱ የሚለያዩ አይደሉም። ፖለቲካው ኢኮኖሚውን አፌክት ያደርገዋል፣ ኢኮኖሚ ፖለቲካን አፌክት ያደርገዋል። ስለዚህ ሚክስድ ማይግሬሽን ነው አሁን ያለው አሁን ባለው ሁኔታ ያለው ማለት ነው። በፖለቲካም በኢኮኖሚ ምክንያት የሚሰደድ ቅይጥ ስደት ነው ያለው። ሌላ በዓለም አቀፍ ደረጃ ካየሁ ደግሞ የኢትዮጵያ ኢኮኖሚ ምን ያህል ቢሊየን ዶላር ነው፣ የአሜሪካ ኢኮኖሚ፣ የሳውዝ አፍሪካ ኢኮኖሚ ብትል በጣም ከፍተኛ የኢኮኖሚ ልዩነት አለው። አሁን ከሳውዝ አፍሪካ ጋር ከደቡብ አፍሪካ ጋር ብናወዳደር እንኳን ፐር ካፒታ ዌልዝ ወይም ደግሞ የነፍስ ወከፍ ሀብት የሚባል አለ። አንድ ኢትዮጵያዊና አንድ ደቡብ አፍሪካን ብታወዳደር 40 እጥፍ ናቸው እነሱ። 40% አይደለም 40 እጥፍ ሀብታም ናቸው እነሱ። ስለዚህ እዚህ አዲስ አበባ ላይ የቻይና ባግ ይዘህ ቀኑ ሙሉ 2 ጫማ ልሸጥ ትችላለህ። እዛ ሄደ ግን የመግዛት አቅም ስላላቸው እነሱ 50 100 ጫማ ልሸጥ ትችላለህ። ሶ የመግዛት አቅም ፐርቼዚንግ ፓወራቸው የመግዛት አቅማቸው ከፍተኛ ነው። ከዛም በተጨማሪ ዲዛየር ቱ ኮንሱም የሚባል ነገር አለ። ለመጠቀም ፍላጎት አለ። አሁን እኛ አንድ ጫማ ወይ አንድ ሸሚዝ አንድ ልብስ ለመግዛት አመት ባልጠብቀን ወይ የሆነ ጊዜ እንትን ብለን ነው የምንሄደው። ስንሄድም ተከራክረን ተጨቃጭቀን ዋጋ አስቀንሰን ነው የምንገዛው። እዛ ግን ዲዛየር ቱ ኮንሱም የመጠቀም ፍላጎታቸው በጣም ከፍተኛ ነው። በጣም ይገዛሉ፣ በጣም ይለብሳሉ፣ በጣም ይዘንጣሉ፣ በጣም ይበላሉ፣ በጣም ይጠጣሉ። አቅምም ስላላቸው ፍላጎቱም ስላላቸው ሶ ያ በራሱ ገበያ ፈጥሯል ማለት ነው። እዚህ ግን ፍላጎት እንጂ አቅም የለም። የመግዛት ፍላጎት እኮ አለን ሁላችንም። ይሄን በለብስ፣ ይሄን በበላ፣ ይሄን በጠጣ፣ ይሄን በሰራ እንላለን። ግን አቅም ይይዘናል። እዛ ሀብታም ሀገር ስለሆነ ሀብቱ እንትን ይላል። ሶ በዓለም አቀፍ ደረጃ ኢኒኳሊቲ አለ። እኔ እንደሚገባኝ ያ ኢኒኳሊቲ በኢኮኖሚ ብቻ ሳይሆን በሌሎችም ኢንፍራስትራክቸር፣ ለምሳሌ አሁን ብዙ ሰው ሕክምና ሲባል የት ነው የሚሄደው? ወይ ታይላንድ ወይ ሳውዝ አፍሪካ ወይ ምናምን ሌላ ሀገር ነው። የተሻለ ሕክምና አለ ማለት ነው። ሶ በሕክምና የተሻሉ ሰዎች እዛ አሉ። የተሻለ ሕክምና ኢንፍራስትራክቸር አለ፣ መሰረተ ልማት አለ። በሌላም በራይትም በመብትም ብትመጣ በፖለቲካል ራይት በሂውማን ራይት የተሻሉ ይሆናሉ እነዛ። ሶ እነዚህ ልዩነቶች ኢኒኳሊቲዎች ስላሉ እነዚህን ፍለጋ ነው ሰው ወደዛ የሚሄደው እና እነዛ መሰረታዊ ናቸው ብዬ አስባለሁ። ስለዚህ መፍትሄውም ከዚህ መሰረታዊ ችግር ነው የሚመነጨው። የዓለም አቀፍ ኢፍትሐዊነትን መቀነስ እሱ ራሱን የቻለ ፖለቲካል ኢኮኖሚ ዲቤትና ክርክር የሚፈልግ ጉዳይ ነው። ይሄን ነው ማለት የምችለው ለጊዜ። ዮርዲ ቴንኪው ስላገኘው እዚህ በሌላ አውድ ነበር የምንገናኘው። እኔ እዚህኛው መጽሐፍ ላይ ላነሳለ የምፈልጋቸው 2 ዋና ነጥቦች አሉ። አንደኛው ስደትን ስናስብ እንግዲህ የጉዞ ጉዳይም አብሮ ይነሳል። የሰው ልጅ ታሪክ ከመሄድ ታሪክ ጋር የተቆራኘ በመሆኑ ስለሚመስለኝ ማለት ነው ስደትን ማቆም የሚቻል አይመስለኝም እኔ በአጠቃላይ። ምክንያቱም የሰው ልጅ በታሪኩ የሚጓዝ እንስሳ ስለሆነ እግርም ስላለው መሄድ፣ ዲስከቨር ማድረግ፣ ኤክስፕሎር ማድረግ ልማዱ ይመስለኛል እና ከዚህ አውድ አንጻር ሲታይ ስደት በአንድም ይሁን በሌላ መልኩ ስለሚደረግ በአንድ በኩል ኔጌቲቭ ሳይድ እንዳለ ሁሉ በሌላ በኩል ደግሞ ያው የሚታወቅ ጥቅሞች አሉት። ቅድም አንተም እንደጠቀስከው የተሻለ ነጻነት የሚገኝበት ቦታ ይኖራል። የኢኮኖሚክ ፍሪደም ምናምን ብለን ብዙ ነገሮች ልንጠቅስ እንችላለን። ምክንያቱም የስደት ምክንያቶቹ በተለያዩ ቁጥር ሊገኙ የሚችሉ ጥቅሞችም አብረው ስለሚያያዙ እና የሚቆም ነገር ካልሆነ ዌል ማኔጅ ለማድረግ ደግሞ የሆነ የሕግም ይሁን የፖሊሲም ይሁን ብቻ ዓለም አቀፍ ስምምነቶች በጣም አስፈላጊ እንደመሆናቸው መጠን አንተም እዚህ መጽሐፍ ላይ በተለያየ ነጥብ እያነሳ ሪኮመንዴሽኖችን ሰጥተሃል፣ ምክረ ሀሳቦችን። እነሱን የተወሰኑትን እዚህ መድረክ ላይ ብትደግምልን ይህንን ፕሮግራም ለሚያዩት ጠቃሚ ይመስለኛል። በሌላ በኩል ደግሞ ሁለተኛው ነጥቤ ምንድን ነው እንግዲህ ከችግሮቹ አንጻር ስናይ አሁን ኢትዮጵያ በጣም ብዙ
ፓራዶክስ የሚበዛባት ሀገር ነች። ብዙ ስደተኞችን ተቀብላ የምታኖር የመሆኗን መጠን ያህል ደግሞ ብዙ ሰዎች ከሀገሪቷ የሚሰደዱባት ሀገርም ነች እና ሲሰደዱ ብዙ ውጣ ውረዶች አሉ። እንዲህ እንደ ቀልድ የሚወሱ ነገሮች አይደሉም። እንግዲህ እስከ ኒዮ ስሌቨሪ ተብሎ እስከ መጠራት ሞደርን ስሌቨሪ እስከ መባል የደረሰ የጉዞ ታሪኮች ወይም ደግሞ የስደት ታሪኮች ይነሳሉ። አካልን፣ ኩላሊትን፣ ብዙ የሰውነት አካልን እስከ መሸጥ የሚያስደርስ ደግሞ የጉዞ ሂደቶችም የሚከናወኑበት እንደመሆኑ መጠን በዚህ ላይ ለመንግስትም ይሁን ለሌሎች አካላት የምሰጠው ምክር ሀሳብ እንዳለ ሆኖ ይሄ እንዲህ አይነት አደጋዎች መኖራቸውን ቅድም እንደው ከዚህ ውስጥ የሚያስብ ካለ እንደዚህ ለዋለው ስትል ስለነበረ እነዚህንም ኮንሲደር ባደረገ መልኩ የሆነ ከኤክስፒሪየንስ ከተለያየ የጥናት ውጤት እንደመሆኑ መጠን መጽሐፉ ታሪኮችን ጠቅለል አድርገ ስታይ የኢትዮጵያ ስደተኞች በተለየ ሁኔታ ያው ደቡብ አፍሪካን መሰረት ስላደረግ ከዛ ጋር አነጻጽረ ስትረስ ብታደርግባቸው ለጥንቃቄ ይበጃሉ የምትላቸውን ለሚመለከቱ ሰዎች ትምህርት ይሆናል በሚል ነው። አመሰግናለሁ በጣም። እሺ አበጀ አመሰግናለሁ። እንኳንም ተገናኘን። የሰው ልጅ ታሪክ ከመሄድ ጋር የተያያዘ ነው ማለት ሰው በተለያየ መንገድ ይሰደዳል ብለናል። ሰው በፖለቲካ፣ በኢኮኖሚ፣ በክላይሜት ቼንጅ በምናምን በማህበራዊ ግፊትም ሊሰደድ ይችላል እና አንተ አሁን የጨመርከው አንድ ዳይሜንሽን የመጓዝ ፍላጎት ሁላችንም ውስጥ ያለ ነገር ነው። የመሄድ ብዙዎቻችን ውስጥ ያለ ነገር ነውና ዓለም ራሷ እኮ የተፈጠረችው በስደት ነው አይደለም? በሃይማኖቱም በአርኪኦሎጂም ቢኬድ ከሆነ ቦታ ሰዎች ተነስተው እየተስፋፉ ዓለምን ሲሞሏት ነው የበቃው። ከዛ በኋላ ግን ኔሽን ስቴት የሚባል ነገር መጣ። አገራት ሲመጡ ድንበር ተፈጠረ። ድንበርን ተከትሎ ደግሞ ኢኒኳሊቲ ተፈጠረ። አሁን ያ ያስቸገረው እኮ ያ ኢኒኳሊቲ ነው። አሁን አንተ መጓዝ ብትፈልግ የመጀመሪያው አጥር እኮ እዛ ጀርመን መሄድ ብትፈልግ ለምሳሌ የመጀመሪያው አጥር ጀርመን ድንበር ላይ ያለው አይደለም። እዚህ ቤላ ያለው የጀርመን ኤምባሲ ነው የመጀመሪያው አጥር። ይሄን አሟላ ይልሃል። ስለዚህ ድንበር አቆመብህ ማለት ነው። እዚህ ድረስ መጥቶ የተሰራው ስትራክቸር መዋቅሩ በራሱ የመጓዝ ልዩነትን ፈጥሯል። የተወሰኑ ሰዎች ለምሳሌ እንደ ልባቸው ይጓዛሉ፣ ሌሎች ደግሞ መጓዝ አይችሉም፣ ይከለከላሉ። አንድ ሰው በምሳሌ ሲያስረዳ ምን ይላል? ሪቮልቪንግ ዶር የለም ሱፐር ማርኬት ሲገባ እንደሚሽከረከረው በር ፕሪቪሌጅ የሆኑ ሰዎች ድንበሮች ለነዛ ሰዎች ፕሪቪሌጅ ለሆኑ ሰዎች እንደ ሪቮልቪንግ ዶር ናቸው፣ ገብተው እንደዚህ የሚወጡበት ናቸው ድንበሮች። ለሌላው ግን ቤሪኬድድ ወርልድ ነው፣ ቤሪኬድድ ዎል ነው ይላል። በሽቦ በግንብ በወታደር በምናምን የታጠረ እንትን ነው። ብትፈልግ እንኳን መሄድ አትችልም። እና ቅድም ስንለው እንደነበረው መሄድ የሚችለው የተመረጠው ነው። ብሬን ድሬንን ስናነሳውን የተሻለ እውቀት፣ የተሻለ ክህሎት፣ የተሻለ ልምድ ያለውን ሰው ነው መርጠው የሚወስዱት። አሁን እኔ ስኮላርሺፕ ይሞላል አይደለም? ስኮላርሺፕ ሲሞላ እኮ ለትምህርት ከሚሄዱት እንኳን ዘ ብራይተስት ዘ ቤስት ኤንድ ዘ ብራይተስት ተመርጠው ነው የሚሄዱት። ያም ስኮላርሺፕ ውስጥም አንድ ማጥለያ መንገድ አለ እና ራሱ ማይግሬሽን ሪጅሙ ልክ አይደለም፣ ፍላውድ የሆነ አሰራር ነው። የዓለም አቀፍ ሕጎችንም ብታይ ፕሪቪሌጅ የሆኑ ሰው ግሩፖችን የሚደግፉ ናቸው። በዚህ ውስጥ እንደ መብት አድርገው የሚያስቀምጧቸው ነገሮች አሉ። ለምሳሌ ኮንቬንሽን ያልነው 1951 ኮንቬንሽን፣ ኮምፓክትሶች ኮምፓክት የሚሏቸው ደግሞ አሉ። ግሎባል ኮምፓክት ኦን ማይግሬሽን ምናምን ኮምፓክት። ግን እነዚህ ሁሉ ኮምፓክት ኮንቬንሽንስ ምናምን ናቸው እንጂ ባይንዲንግ ሩልስ አይደሉም። ባይንዲንግ አይደሉም።
ሶ ያንን ባይንዲንግ ማድረጉ አንዱ መፍትሄ ሊሆን ይችላል። ሶ ለምሳሌ እኔ የመጓዝ ስኪሎችን ካሟላሁኝ ኤምባሲው እንዳይከለክለኝ ያ ኮምፓክት ሊያዘው ይገባል። እዚህ ውስጥ ያለው ሌላ ልዩነት ምንድን ነው መሰለ? ሂውማን ራይት የሚባል ነገር አለ አይደል? ከሂውማን ራይት ውስጥ አንዱ ሞቢሊቲ ራይት ነው፣ የመጓዝ መብት አለ። ከዛ ደግሞ ኔሽን ስቴቶች አሉ፣ ሀገረ መንግስታት አሉ። እነሱ ደግሞ ራሳቸውን የቻሉ ልዕልና ያላቸው ህልውና ያላቸው ሀገራት ናቸው። የመጓዝ መብት አለ። ከኢትዮጵያ ወደ ኬንያ የመሄድ መብት አለ፣ ሰብአዊ መብት ነው፣ የመጓዝ መብት ነው። ኬንያ ግን የመግባት መብት ላይኖር ይችላል። ሶ ግሎባል ማይግሬሽን ሪጅሙና ሂውማን ራይት ሞቢሊቲ ራይት እና የሶቨሪን ስቴት ኔሽን ስቴት ይጋጫል እንትናቸው። ሳውዝ አፍሪካ ከኢትዮጵያ እኔ የመውጣት መብት እኮ አለኝ አሁን ባለው ህገ መንግስት መሰረት መውጣት መብቴ ነው። ግን አሜሪካ የመግባት መብት የለኝ። ምክንያቱም አሜሪካ ራሷን የቻለች ኔሽን ስቴት ነች፣ አትፈቅድልህም። ኖ ካለች በቃ ሶ ይሄ ሂውማን ራይትህ ሞቢሊቲ ራይትህ እዛ ተቀባይ ሀገር ስትሄድ ለሲቲዝንሺፕ ብቻ ነው የሚሰራው፣ ለዛ ሀገር ሰዎች ማለት ነው። ለአንተ ለስደተኛው አይሰራም። በህገ ወጥ መንገድ ብትገባ እንኳን ቅድም ያልነው ከሰውነት በታች ነው የምትሆነው። ምክንያቱም መንግስትም ከለላ አያደርግልህም፣ አስፈላጊውን ሰነድም አይሰጥህም፣ ጥበቃም አያደርግልህም። በንግድና በትምህርት በሌሎችም ቢሮክራሲዎች ውስጥ አልፈ አላማህ እንድታሳካ መንገድ አይከፈትልህም። ምክንያቱም ቅድሚያ የሚሰጠው ለዜጎቹ ነው። ወይም ማጥለያ ክራይቴሪያው በጣም በጣም ከባድ ነው። ሶ ያ ግጭት አለ። ይሄ ከትልቅ የሆነ ፖለቲካል ኔጎሽዬሽን ፖለቲካል ዲቤት የሚፈልግ እና እነዚህ ኮምፓክት ኮንቬንሽን ሬጉሌሽንስ ምናምን የሚባሉትን ፕሮክላሜሽንስ የሚባሉትን ስምምነቶች ባይንዲንግ እንዲሆኑ ማድረግ ራሱን የቻለ ዓለም አቀፍ ዲቤት ይመስለኛል። ክርክር ኔጎሽቲንግ ፓወርህን ማሳደግ የሚፈልግ ጉዳይ ይመስለኛል። እና ያ ነው። ሁለተኛ አጽንኦት ቢሰጠው ያልከው ኢትዮጵያ ሰዳጅም ነች፣ መተላለፊያም ነች፣ ተቀባይም ነች፣ ሶስቱንም ነች። ይሄንን ሁሉ ሆና ግን አንድ ትልቅ ራሱን የቻለ የጥናት ተቋም እንኳን የለም እዚህ ሀገር ስደት ላይ የሚሰራ ማለት ነው። አዲስ አበባ ዩኒቨርሲቲና ሆሳዕና ዩኒቨርሲቲ አካባቢ የተጀመሩ ነገሮች አሉ፣ ግን በቂ አይደሉም። እነሱ በሚሊየን የሚቆጠር ሰው እየተቀበልክ ስደተኞች ከውጭ ሀገር ማለት ነው። በጣም ብዙ ሰው እየተላለፈ እየሄደ መተላለፊያ ሆነ። በሚሊየን የሚቆጠሩ ሰዎችን ወደ ተለያዩ የዓለም ክፍል እየላክ አንድ ራሱን የቻለ ተቋም ኖሮ አለማጥናት በራሱ ክፍተት ነው። እዚህ ጋር ራሱን የቻለ ክፍተት ነው ማለት ነው። ምክንያቱም የምታጠናው ስደት ስታጠና ስለ ሰው ልጅ ነው። የሰው ልጅ ደግሞ እንደኔ በሶሺዮሎጂና በዲሞግራፊ ብቻ የምታጠናው ጉዳይ አይደለም። ከሌጋል አንጻር አንተ የህግ ሰው ነህ። ከሌጋል አስፔክት ምንድናቸው ዓለም አቀፍ ሩልስ ኤንድ ሬጉሌሽንስ ክፍተቱ የቱ ጋር ነው? ከስነ ልቦና አንጻር መጠናት አለበት። ከአንትሮፖሎጂ አንጻር፣ ከሂስትሪ አንጻር ሶ መልቲ ዳይሜንሽናል አፕሮች ኢንተርዲሲፕሊነሪ የሆነ አፕሮች ያስፈልጋል። ምክንያቱም የምታጠናው ሰውን ስለሆነ ማለት ነው። ሶ ተቋም መክፈት አስፈላጊ ነው። ሌላ አንድ እሱን ነው የምለው። ሁለተኛ ይሄ መጽሐፍ ተሰደዱም አትሰደዱም አይልም፣ ወይም እኔ ላስተላለፍ የፈለጉት ግን ስትሰደድ የሚጠብቅ ነባራዊ ሁኔታ ይሄ ነው። መንገድ ላይ ይሄ ሊገጥም ይችላል በህገ ወጥ መንገድ ከተሰደድክ። እዛ ደግሞ ይሄ አይነት እድል አለ፣ ይሄ አይነት ጉድለት አለ። ስለዚህ ኢንፎርምድ የሆነ ዲሲሽን አርግ። ቅድም ስንላቸው የነበረው ቋንቋ መቻል እና አለመቻል ትልቅ ልዩነት አለው። ፊዚካሊ ፊት መሆን አለመሆን ልዩነት አለው። ዋና መቻል አለመቻል፣ ምግብ ማብሰል አለመቻል፣ መኪና መንዳት አለመቻል፣ የሃርድ ኤንድ ሶፍት ስኪልስ እነሱን ይዘህ ሶሻል ኔትወርክን አስፍተህ የምትንቀሳቀስ ከሆነ ከዛ ደግሞ እዛ የሚቀበል ሲኖርና ሳይኖር የተለያየ ነው። የሚቀበል ሰው ካለ አስተናግዶ በሱ መሰረት መርቶ የተሻለ ሰው ሊያደርግ ይችላል። እዛ ሄደ ባዶ ሜዳ ላይ ምድረ በዳ ላይ የምትወርቅ ከሆነ ግን እዚህ ያለህን ክብርም አተ የኢኮኖሚህንም ሳታገኝ ከሁለት ያጣ ወገን ነው የምትሆነው። እና በስሩአውት ዘቡክ ማስተላለፍ የተፈለገው ኢንፎርምድ የሆነ ዲሲዥን ውሰዱ። ምክንያቱም ቅድም ያልናቸው በፎቶ በወሬ በተመላሾች በሰርግ ቪዲዮዎች የሚተላለፉት ካውንተር ፊት የሆኑ የታይታ የሆኑ እውነትን የማይወክሉ መልእክቶች ልባችንን ያነሳሱታልና እነሱ ውስጥ ከፊል እውነት ነው ያለው፣ ከፊሉ ውሸት ነው። አውቃችሁ
ተጓዙ ነው የሚለው።